ሄሎ ጋይስ ቻናል እንኳን በደህና መጣችሁ። ዛሬ ገና 9 ሰዓት ላይ የተቀረጸ ክሊፕ ነው። ብራቭ በጣም ከባድ አይኔ መግለጥ እንኳን አልችልም። መልካም በዓል ለሁላችንም። አዲስ ዩቲዩብ ቻናል እንደመሆኑ ያህል ሰብስክራይብ አድርጉልኝ እና አዳዲስ ቪዲዮዎች ለማምጣት ሞክራለሁ። ሆፕፉሊ የምትወዱት ይሆናል። ሪአክሽኑን አብረን ማየቱን ምናምን ነገር ዌልካም አይ ገስ። ሰላም ብያለሁ የድንቅ ቲቪ ተመልካቾች። ጉርሻ ጋንግ የገና በዓልን በተመለከተ ልዩ ክፍል ይዞላችሁ መጥቷል። በመጀመሪያም የዛሬዋን አፋላሚ ውብ ኮረዳ እንተዋወቃት። ሰላም የጉርሻ ጋንግ ቤተሰቦች እንኳን ለገና በዓል አደረሳችሁ። ሻሎም እባላለሁ። የማርኬቲንግ ማኔጅመንት ተማሪ ነኝ። ቲክቶክ ላይም አለው ፕሮሞሽን ቪዲዮዎች ሰራለሁ። ሊፕሲንግ ሚኒ ቪሎጎች ሰራለሁ። የዛሬዋ እንግዳችን ሻሎም ናት። እሺ ሻሎም፣ ታዲያ ምን ያዝናናሻል? እንጆይ ማደርገው ከፋሚሊ ጋር ሄንግ አውት ሳደርግ፣ ከካዝኖቼ ጋር ከእህቶቼ ጋር ምናምን ሄንግ አውት ሳደርግ ከጓደኞቼ ጋር ደስ ይለኛል። ከገና በዓል በተለየ የምትወጂው ምንድን ነው? ከገና በዓል የምወደው ክሪስማስ ዲኮሮቹ ምናምን ነገር ደስ ይለኛል፣ እወደዋለሁ። የበዓል ቀን ያንቺ ድርሻ ቤት ውስጥ ምንድን ነው? ለበዓል ቤት ውስጥ ማደርጋቸው ነገሮች ፋሚሊ አግዛለሁ፣ ማቀራረብ ላይ ምናምን ነገር አግዛለሁ። ወጥ ላይም ዶሮ ወጥ ላይም አግዛለሁ እያማሰልኩ ነው። በዓልንስ እንዴት ማሳለፍ ትወጃለሽ? በዓልን ማሳለፍ የምወደው ከፋሚሊዎቼ ጋር ሁሌ ማከብረው አያታችን ቤት ሁላችንም ተሰብስበን እንሄዳለን እና እሱ ደስ ይላል እና ያኔ ነው በዓል የሚመስለንም። ወደፊት ትዳር አጋርሽ ጋር እንዴት ማሳለፍ ትፈልጊያለሽ? ማሳለፍ የምፈልገው ወደፊት ከባሌ ጋር ላይክ አሁን ፋሚሊዎቼ እንደሚያሳልፉት ማሳለፍ ደስ ይለኛል። እስቲ ራስሽን በ3 ቃል ግለጭልን። በ3 ቃል ይከብዳል ግን ቆንጅዬ፣ አስተዋይ፣ ደስ የምትልሽ። የሚመችሽ ወንድ ምን አይነት ነው? የሚመቸኝ ወንድ ፈሪሃ እግዚአብሔር ያለው፣ ቤተሰቦችን የሚወድ የሚያከብር፣ እኔ የሚንከባከበኝ፣ ለሰው ሁሉ ሪስፔክት ያለው፣ ለትንሽ ለትልቅ ለሴት ለወንድ ምናምን ሳይሆን ለሁሉም ሰው ሪስፔክት ያለው ሰው፣ ሪስፔክትፉል የሆነ ሰው። በቃ ፊዚካሊ መልክም ቢኖረው አሪፍ ነው። ጥርሱ ቢያምር ሞር ይመቸኛል። ታዲያ ለዛሬ ተወዳዳሪዎቹ ምን እንዲሰሩልሽ መረጥሽ? ዛሬ የመረጥኩት ምግብ አሳ ነው። አሳም የመረጥኩበት ምክንያት ለበዓል በግ ምናምን ነገር ሲያርዱ አይቼ አሁን ደግሞ ምን ቻሌንጅ አደርጋቸዋል ብዬ አስቤ አሳ መረጥኩላቸው። እንዲሰሩልኝ ደግሞ የምፈልገው አጥምደው ይስሩልኝ። እሺ ተወዳዳሪዎቹ ምን አይነት ይመስሉሻል? የሚመጡት ወንዶች 3ቱ ምን ይመስሉኛል? ምንም አይመስሉኝም። አሁን ደግሞ ከነሱ እንትን ስጋ ምናምን ነገር ጥብስ ወንድም ሊሰራው የሚችለው ነገር ብታሰራ አሪፍ ነበረ ባይ። አንድ በአንድ ሳንተያይ ትንሽ ቆይታ እናድርግ። አሁን ከአሳ ማጥመዱ በፊት ሳይተያዩ ከእንግዳዋ ጋር ትንሽ ቆይታ ያደርጋል። ሃይ ሰላም፣ እንዴት ነህ? ሰላም ነኝ፣ እንዴት ነሽ? አለን። ራስን አስተዋውቅ። እሺ፣ ስሜ በረከት ይባላል። የመታወቂያ ስሜ አለም ሰገድ እባላለሁ። ከአባቴ ሹኒ። እሺ፣ የአባቴን ስም ነው ያስከው? ኤልሮይ ይባላለሁ። እሺ፣ ኤሮይ ምን ላይ ትገኛለህ? ትሰራለህ ኦር ተማሪ ነህ? የተማርኩም እየሰራሁም። ተማሪ አይደለሁም፣ ሶሻል ሚዲያ ነው የምሰራው። እማራለሁ፣ የምሰራው ዲጂታል ማርኬቲንግ። ተጨናንቆ ነው ያለው። ሶሻል ሚዲያ ነው የምሰራው። ሆዱን የቆርጠው ነው የሚመስለው። ዲጂታል ማርኬቲንግ ላይ እሰራለሁ። ምን ማድረግ ያስደስትሃል? ማለት ከአንቺ ጋር ነው ወይስ በሁሉም ነገር? አሁን ላይ ያ ቪዲዮ መስራት፣ ትራቭል ማድረግ ምናምን ያስደስተኛል። ትሪፕ ነው መሄድ ከኔቸር ጋር ኮኔክት ማድረግ። ኦኬ፣ እሺ ምግብ ላይ እንዴት ነህ? አሰራር ምግብ ላይ ያን ያህል አይደለሁኝም ግን ይችላል። ምግብ ስራ ላይ በጣም አሪፍ ነኝ። ትችላለህ? ኡሽ ምን ነው የምትወጂው ምግብ? እኔ ፍርፍር ወይ ፓስታ ሚጀሪ መቅረሱ የሚሰሩት። ኦኬ፣ እሺ ስለ ሆሊዴይ ልጠይቅህ። ምን በዓል ትወዳለህ? እኔ ገና ይመቸኛል። እሺ ከገና በዓል ሴሌብሬሽን ውስጥ ምን ትወዳለህ? የቱን ፓርት? በዓል ከሚስቱ ጋር ሆኖ ምናምን ምግብ የሚበላበት ነው። ኦኬ፣ ዋው አሪፍ ነው።
ገና ላይ ጠዋት የቁርስ ሰዓትና የቡና ሰዓቱ የሚመቸኝ ከበዓል ፋሚሊ ጋር ኮኔክት ማድረግበት የማወራበት ሰዓት ነው። በየቦታው ስትሄጂ ያለው ድምቀት በጣም ደስ ይለኛል። እሺ በዓል ላይ ምን ታደርጋለህ አንተ? ምን ታገዛለህ? ምን ሰራለህ? እንሰራለን። ጥሩ ጥያቄ ነው። እኔ በግ ማረድ ምናምን ይመቸኛል። እኔ ምንም ላይ አልሳተፍም፣ መብሉ ላይ ብቻ ነው። ትሰራለህ እንደዛ? ራሴ ነኝ አርጄ ምናምን ቤተሰቦቼ ማበላቸው። አርዳለሁ ዶሮ። ናይስ። ማረድ ብቻ? ያ ማርዳለሁ እንዴ በደንብ ነው ማርዶ። እሺ ስራ ላይስ ሌላ ስራ? አግዛለሁ። ያው በቃ የኔ ስራ ማረድ ነው። በቃ ስራዬን አውቃለሁ። ሄጄ አርዳለሁ። በቃ አለቀ። ምሳሌ ይመጣል። ኦኬ በብላት ላይ ነው ጎበዝ። እሺ እንጨት ፈልጣለሁ ምናምን አለሽ? እሺ ምን ቤት ነው ማግዛቸው? ያ ቤት የምታግዛቸው ስራ ምንድነው? ምን እንትን ነው በቃ አላግዛቸውም። በእናትሽ አተከ አልኖርም ብዛት ስራ ላይ ስለምሆን። ኦኬ አትመረ። እሺ የበዓል ምግብ ምን ትወዳለህ? እኔ እንትን ይመቸኛል፣ ዱለት ይመቸኛል። ዱለት መስራት ትችያለሽ አንቺ? አልችልም ግን እለምዳለሁ። ግዴታ ነው። እሺ ስለ ሪሌሽንሺፕ ልጠይቅህ። ኦኬ ምን አይነት ሴት ትመቻለች? ምርጫህ ምን አይነት ሴት ናች? ፈሪሃ እግዚአብሔር ያላት ሴት። ሌላው ምንምቱን ፈሪሃ እግዚአብሔር ካላት ይመቸኛል። ረጋ ያለች፣ እሺ ሃይማኖቷ ላይ ጎበዝ፣ ያው እግዚአብሔር የምትፈራ ማለት ነው። ያ እና ሙያ ያላት። ምርጫህ ምን አይነት ሴት ነች? ዱለት መስራት የምትለምድ ሴት ይመቸኛል። እሺ ፒካፕ ልጅ ይችላል ባሬበር ይሁን በቃ ይሰከስ አይደለም ይፈልገው ግልጽ እየተናገረ ያለው። ከዛ እንደገና ደግሞ በቃ ይሆናል ነገር ከማያ ላይን እስከ ዛሬ ተብለህ የምታውቀው ለየት ያለው ምን? ፒካፕ ላይን የተለየ ጮክ ባይሰማ ፒካፕ ላይን እስከ ዛሬ የተለየ ፒካፕ ላይን ካለ እንዴት ማለት? ሴት ብላህ የምታውቀው ማውራት አንተ የተባልከው እስከ ዛሬ የተለየ የጅንጀና ቃል እስከሷ ከሴቷ የመጣው ነው? ያ የተለየ ተብለህ የምታውቀው ምግብ ይጣፍጣል። አይ እኔ የቤተ ክርስቲያን ብሮው ማይንዷ ላይ የሚመጣው የልጅ ያበላኛል የሚለው ነገር ብቻ በቃ ይመቻታል አልሰራም ሰውና በቃ ትምህርቱ ላይ የሚያተኩር ሰው ነኝ። ኦኬ የተብላጣ እንደዚህ አይነት ነገር ከብያ ነው። አሪፍ ነው። ላቭ ላንጉጅ ምንድነው? ፍቅርህን በምን ትገልጸዋለህ? ሆዴ ማሪ እያልኩ። ኦኬ እሺ ባይ ዘ ዌይ ይሄ ቪዲዮ እየተቀረጸ ያለው የገና ዕለት ለሊት 9 ሰዓት ላይ እና ለዛ ነው ባህል ልብስ ነው የማታዩት። እንዲህ ከእንቅልፌ ባን እየሰሩት ያሉት በእንክብካቤ ነው የምገልጸው። ምን ሆነሽ ነው? በቃል ሳይሆን በእንክብካቤ ነው። ፊዚካል ታች አክሽ ስላለው የሆነ ነገር ምናምን ለዛ ነው ፍቅር የምገልጸው። ኦኬ አሪፍ ነው። ላቭ ላንጉጅ ኦኬ። እኔ ግጥም ምናምን መጻፍ ትገጥምላታለህ? አሁን ምን የምትሰሩ ይመስላችኋል? ምን ምግብ የመረጥኩ ይመስላል? ምንም እኔ አላወኩኝም። ሜቢ ከእንቁላል ጋር የተያያዘ ነገር ባህል ስራ ዶሮ ጥት ይመስለኛል። በስማም እንቁላል እሺ ግን የመረጥኩት አሳ ነው። አጥምዳችሁ ትሰሩልኛላችሁ። አጥምደን ያ ኦኬ እሺ ችግር የለውም። አሳ ቀላል እስከ ቆዳው ነው ብለሽ ጥሩ ነው እንዴ? እስከ ቆዳው ነው አጣጣ ስራ አይጋችሁ ምንም እንዳታስብ። ኔኒ ነው የሚጣፍጠው ምግብ። አዎ ምታሸንፍ ይመስልሃል እንዴ? 100% እንዳታስቢ። ኦኬ ዋው አሪፍ ነው። እሺ ይከብዳል? አይከብድም። በደንብ አድርጌ እሰራዋለሁ። አብሽር ይጣፍጣል። አርገሰራ የነዚህ ልጆች ኬሚስትሪ እኔ ብቻ ላይ እየታያለው I feel like it's gonna work ግን እንደ ያው የሚሰራውን ኮንቴንት ታውቁታላችሁ። ኮንቴንት አንፃር ስታዩ ሊደብራት ይችላል። ከዛ ውጭ ግን የሚመቻችሁ ይመስለኛል። ስለዚህ አሁን አሳ ልናጠምድ ነው የምንገኘው። ደግሞ
አይን አለም አሳ እርባታ ነው። በጣም መሞከር የምፈልገው ነገር ነው። እዚህ ሄዶ አሳ ማጥመድ በእነዚህ እንትኖች ምናምን ነገር። ከዛ አይ ቲንክ ደግሞ እዚህ ስፓት ላይ ከዚህ በፊት ያስተዋውቃችኋለሁ። ሂዳችሁ አላችሁ አሳውን ታጠምዱትና ያጠመዳችሁትን አሳ እዛው ጠብሳችሁ እዛው በልታችሁ መሄድ ትችላላችሁ። አሪፍ ኤክስፒሪየንስ ይመስለኛል። ደስ የሚል ነገር ይመስላል። ይሄ ቦታ ገድ ነው፣ ገድ የለውም። እዚህ ይቀመጣል። ቡቻ ለምን እዚህ ጋር አትቀመጥም? እዚህ ገድ የለውማ። አይ ሆፕ ብዙ አሶችን አጠምዳለሁ። የመጀመሪያ ነው። በቃ ሌትስ ጎ። ትንሽ ራቅ ለማድረግ ነው። ሌትስ ጎ እዚህ ጋርና ጠምጥም እንደገና ሰብስበው ባይዘው የመጀመሪያ ቀን ነው፣ ግን አላላኪ ራሱ ያስተውቃል። ዲቤክ በጎረራ አይደለም ባጠመደ ነው። የዛርግታ ቀጣይ ላሳይ። እስኪ አሁን ቀስ እያደረክ እየሰበሰብክ ነው በፊደሏ። እኔ ራሱ አጋዥ ላይ ብቻዬን ነው ጋይስ፣ ብቻዬን ራሴ እያየሽ። ቆይ እዚህ ጋር ትል ነው የሚጠቀሙት። ትል እንትኑ ያንጠልጥለው ምናምን ነገር ትሉ እነሱ ናቸው ያንጠለጠሉት። ዊርድ ነው ዲያንስ ተብራው ነገር ሰክተዋል። ትል ማለት አሩ ነው ማን። ልጅቷ ጋር የነበረው ቆይታ እንዴት ነበር? ስናወራ የነበረው ጥያቄዎቿ ጥሩ ነው። እንትን የዋህነት አይቼባታለሁ ልጅቷ ላይ። የዋህ ሲሆኑ ደግሞ ጥሩ ነው አይደል? አንድ እየመጣ ነው። ልጅቷ በድምጽ ነው ያገኘኋት እስካሁን ድረስ። ድምጿ ያበደ ነው። ካን ላይ አሪፍ ነው። ምንም አይደል። ቡቻ አሳና ሴት ልጅ እንዴት ነው የሚጠመደው? ሴትና አሳ እያጫወቱ ነው የሚያዝ ጋይስ። እንደዚህ ነበር። አዎ ወላ ያሳኳት ምናምን ነበር። ምን አይነት ልጅ ትመስላለች ኤልሮይ? ምን አይነት ልጅ ትመስላለች? በጣም ከባድ ጥያቄ ነው፣ ግን ለማውራትና የምትከብድ ልጅ አይነት አይደለች ብዬ አስባለሁ። አስበላኝ በልተውታል። ሄዱም በስማ ምን ያህል ነው የሚጠበቀው? ሌላኛው ጥያቄ ስለ ምን ያህል ነው ጠብቀህ እንትን የምትለው አሳ አጥምደህ የምትሄደው? ስለ ቶሎ ይዛሉ ነው እዚህ ቦታ ባቅ በጣም ደስ የሚለኝ ነገር ነው። እኔ ብዙ ማሳ ማጥመር ላይ ሳይሆን ግን ልጅቷ እንደማጠምዳት ግን እርግጠኛ ነኝ። ኧረ በእናታችሁ ብሉት። ሲጀምር አሁን ሰዓቱ የአሳ የሚያዝበት ሰዓት አይደለም። ንፋስ ስላለ ገመዱን እንትን ባደረገው ቁጥር አሳዎቹ እንትን ሊሆኑ ነው። One eternity later. ጠዋት ነው አሳ የሚያዝበት። ግን ልጅቷ ትልቅ ፈተና የሰጠችን። ያው እኔ ፈተናዬን በአግባቡ ነው የምወጣው። ዮ ያስኩኝ ማን ቆይ ወይ ዳም በእናት ዳቦን ብቻ ወሰዱ። ማጥመጃ ዳቦ ውሃ ስነካና እንትን ነው። እንዴት ነው ማለት? ኦኬ ሶ ዳቦ ናትል። እኔማ ለከ ድሮ ፊልሞች ላይ ምናምን ነገር ካያችሁ አባትና ልጅ ሄዱና ምናምን አሳ ላይ ያጠምዱ ትል ከቦክስ ምናምን ነገር ይሰጠውና ከዛ እሷን አንጠልጥሎ ትሏን ምናምን ነገር እንትን ይላሉ ነገር እንደዛ ቢያደርጉ ነበር የመሰለኝ። ዳቦ ነው እንደዚህ ለማብካት ማለት በጣም እንትን ሳትይ ውሃውን ሳታበዛ። ውሃ ኬት ነው ማለት? አጥማጅ አይደል? ራንሱዬው ከዚህ መጠቀም አንቺ ትችያለሽ። እሺ ሳይበዛ በቃ ዳቦ ውሃ ውስጥ ሊገባ አይደለ እንዴ? ዝም ብሎ እንዲሰክቶት አይከተው። ዳቦን እንደዚህ እንከታለን። አይ ባሁኑ እንኳን እንትን ማለት አለብኝ መያዝ አለብኝ። ኦኬ ከዚህ በኋላ ማጥመር አወራወሪ ምናምን ልክ ነው አይደል? አሪፍ ነው። ከሱ በጣም የተሻለ ነው አይደል? ትንሽ ያው ትዕግስት ያስፈልግሻል። እየጠበቅኳችሁ አይደለም? ስጠብቃችሁ እኮ በልተውት ሄዱ እኮ።
በጣም አስቸጋሪ ቶክሲክ ናቸው አሳዎቹ ራሱ። አሳዎቹ ሙዚቃ ይፈልጋሉ። ድምጻዊ ነው ሙዚቃ ይፈልጋሉ። ብዙ ፍላሽ አሪፍ ድምጽ አይደለም ግጥም ምናምን ይሰማሉ እንዴ? እሱ ዋና ስቲፎን እዚህ ጋር ላኩ የሚፈልጉት ነገር እሱ ነው። አይ ግጥም እኔ ለሷ ብቻ ነው ለሷ ብቻ ነው የምገጥምላት። አሳ ማጥመድ ትዕግስት ይፈልጋል መሰለኝ። ይዛል በእናት አመለጠኝ። ቆይ እንደዚህ እያጫወትኩ ማለት በአግባቡ እስቲ መጣች እንዴ ልታቅፈኝ ነው እንዴ? አቤት አይ ይሄ ይችላል አያሳስብም። ሌላም ይይዛል። ኧረ ዝም ብሎ እየበሉት ነው ዳቦውን። በእናት ዳቦውን ትንሽ ጠንከር ለማድረግ ነው ጫፏ ላይ። እሺ አሳዎቹ አይናቸው እንዴት ነው? ውበት አይተው መምጣት አይችሉም? አሳ ለማጥመድ ሁሉ መከራ። ጋይስ ይችላል ተብሏል። ይችላል ብቻ ይችላል ሲል እያለች ብራቭ ሁለተኛው አንድ ሰዓት ቆያችሁ 2 ሰዓት 3 ሰዓት። እኔ ግን እንደዚህ ነው ፊዚክስ እኮ ነው የሆነብኝ ስላልተሰማኝ በእናት ለትንሽ እግዚአብሔር ለትንሽ ቆይ ገብቶኛል። አሁን ነገሩ ገብቶኛል። አላዘጋችሁ አሳ ማጥመድ ከፍቅር ጋር እንዴት ይገናኛል? አሳ ማጥመድ ከፍቅር ጋር ሁለቱም ትዕግስት ይፈልጋሉ። ሁለቱም አሳዎች መጠመዳቸው አይቀርም በስተመጨረሻ አንድ የሚያደርጋቸው ነው። አጥማች ነበርካ? እኔ አይ አጥማች ሳይሆን ጭንቅላት አለኝ ከነሱ ይሻላል። ብዙ ሰዓት አሳ የሚያጠምድ ሰው ሴቶች ላይ የሚያጠምድ አይደለም። እውነት ነው ወይ? አቅ ነው። በዚህ አይነትማ if you make them laugh and giggle you can make that ass clap and jiggle ብሎ ተጠምድላት ነው። አዎ በዚህ አኬር አሳ ማጥመድ ሲታይና ቦታው ላይ ሲኮን ይለያያል። ይለያያል። የተወሰነ ሸዋጅ ነው። በትዕግስት መጠበቅ አለብሽ። ምክንያቱም ያለሽን ነገር ብቻ በልተው መሄድ ነው የሚፈልጉት አሳዎቹ። ስጋ ቢሆን የተሻለ እድል ይኖረኝ ነበር ብዬ አስባለሁ። ኧረ ያዙ አንተ በጣም ጎበዝ ነህ። ድጋሜም ያዝላት አሉኝ። እስቲ ዳቦ እየበላሁ ለዘው ዘና ብዬ እኮ ራሳ ያዝኩት። የኔ ነገር እኮ እንዴ ትልቅ ነውና እዚህ ጋር ናቸው። እሺ ተጫወቱ። ተጫወታችሁ። በነበራችሁ ቆይታ ምን አይነት ልጅ ትመስላችኋል? ከነበረን ኮንቨርሴሽን ያሰብኩት ልጅቷ ቀለል ያለች ልጅ፣ ማውራት መጫወት የምትችል ልጅ፣ ፈታ ያለች ልጅ ትመስለኛለች። አይ ግን ጸባይ አሪፍ ይመስላል። ቀይ ትመስለኛለች። ቀይ አጭር ሼፕ ምናምን አላውቅም። በድምጿ ነው እንግዲህ እኔን ራሱ የተናገርኩት። ድምጿ አሁን እኔ ከሷ ጋር ከመረጠችኝ ብዘፍንልኝ በቂ ነው። ቆንጆ ነው። አሳ ታዲያ ለምን የመረጠች ይመስላችኋል? በጣም ቆንጆ ጥያቄ ነው። ለምን ይመስልሃል? ቀላል ነገሮችን ማለት ትችል ነበር አይደል? እንድንደክም ብላ ነው። ማን ለሷ ብዙ ቦታ እንደሚሰጥ ምናምን ለማየት ነው። አንድ እሱ ሊሆን ይችላል፣ ወይም ደግሞ በጣም ምግብ ትወዳለች ማለት ነው። ወፍራም ነች እንዴ ልጅቱ? ግን አሶቹ ኮሩብኝ እኮ አሙድ አቤት እዚህ ጋር ናቸው። ይዛላሳ ይዛን ነበር ፈጠነ አሳ ማጥ ቸኮላ ነው መሰለኝ። እሱ ግን ለኪዮነ እንዲኮረወረው በኋላ ጠብቆ ልክ እንደካ እንዳረኩት ትንሽ እንደተንቀጠቀጠ እየሳቡ ነው መሰለኝ። መታገስ አልቻለም። መድና ፍቅር ይመሳሰላል። ሁለቱም ያመሳስላቸው ነገር አለ። አሁን የገባኝ ሁለቱም ያለፋሉ። ዝቅ ዝም ብሎ አሳ አይደለም ማጠምድላት። እኔ ሳጠምድላት የተለየ አሳ ነው ማጠምድላት። ቡቻ ማጥመዱ ላይ አልተቻለም። ተደባድበው እኮ እንትኑን እንትን አሉት። ኧረ በእግዚአብሔር ወይኔ እናቴቱ ከአፏ ላይ ያወጣሁት። ትግስት ማን ነው? ማዘር ነው። በእናትህ ዘልዬ ልገባ ነው ካልሆነ። አረ ብሉት፣ አረ ብለው አትፍረው። ያዘው ብራዘር። ይዛል። አዎ
ያዝ አቦ እኔ እኮ ትችላለህ የምባለው በምክንያት ነው። ይሄ ምን አይነት አሳ ዝርያ እንደሆነ ታውቃላችሁ? ቆሮሶ ይባላል። ይሄው ይዟል። ይሄ ነው እንግዲህ አይታ ይሄ ነው Yes, nice, nice, nice. በጄል ያዙ በጄል እኔ እንደምራውት ታውቆኛል። ከአንድ ሁለት በብላስ ከአንድ ሁለት። አሁንም እናንተ ሌላም ካለ ሶስትም ማምጣት ይችላል። እበለዋለሁ እኔ በጣም ነው። አንድ አሳ ብቻ በሚያዘ ባንዴ ማለት በጣም ነው ቅር ያለኝ። እኔ እንደዚህ አይነት ነገር አይደለም። እኔ ሁሌ ነገሮች ላይ በደንብ ነው የሚይዘው ብዙ ነገሮችን እና ያው ቶሎ ይዤላታለሁ አይደል በንጻሪ እንደምትወደው እርግጠኛ ነኝ። አንተ በህይወት ዘመን የመጀመሪያ አሳ ታውቃለህ? ስሜቱ እንዴት ተሰማ ስትይዘው? እንዴ ደስ ያለኝ እግዚአብሔር። እሱም እቺ እርጉዝ ነች እንዴ? አንተ ጣለው ማን ነው? ምንድነው እዚህ ጋር ማርያም የሆነ ነገር አለ። እባካችሁ ምንድነው እዚህ ጋር ማርያም የሆነ ነገር አላት። እባካችሁ ይሄኛው የኔ ነው። አንድ ትልቅም አለ ሁለት። ይሄኛው የኔ ነው። እሺ እያየሽ ሁለት ነው ያስኩልሽ። እንግዲህ በተሳካ ሁኔታ የመጀመሪያ አሳችን አጥብደናል። ሶ በአንድ አሳ ብቻ ነው የምንሄደው። የታላ ሰው እና እስኪ ለመያዝ እንሞክር። እንዳይነክሰኝ ነው እንጂ ምፈር አንድ ሁለት ፋካት ቀይ ያራያዘው በእናትህ አተ ምንድነው? ና ያዘው ና እስኪ ያዘው ወንድ አንተ ከያዝከው እግዚአብሔር። ሶስቱም ተወዳዳሪዎች አሳቸውን በሚገባ አጥምደዋል። አረ እንደውም ልምድ ያላቸው ይመስላሉ። ማብሰሉስ ላይ ይሳካላቸው ይሆን? ይሄን ጠብሼ ነው ማበላት። እንግዲህ ይሄን ለማግኘት በጣም ዋጋ ከፍያለሁ። አይ ሆፕ ዩ ላይክ ኢት። እሺ አሁን ደግሞ ካሳ አይተሻል፣ ከሙያ ደግሞ እንናያለን። ቻት ጠብቂን። እናመሰግናለን። ቴንክ ዩ ልጆቼ። ከት ነገር እንጀምራለን። ቀደም አልፈልግም እንዳልኩት አጋዥ አልፈልግም። ከይቅርታ ጋር እንደፈለክ ማየት ትችላለህ፣ ግን ቢሌን ምናምን እንዳትነካ። ዝም ብሎ ኩክ አደራረግ አይደለም እናደርገው እኛ የሆነ ስፔልም እጨምርበታለሁ። እኔ የሆነ መስተፋቅር ነገር አድርግበትና በቃ ራሷ ሙክክ እንድትል ማለት እና እሱ ያሬድ ያግዘኛል። አብዛኞቹ ነገሮች እኔ ኩክ ማድረግ ምናምን ብዙ አይመቸኝም። እኔ ብቻ ተመስጭ ያዩት ያሉት በጣም የሆነ ሰዓት ላይ እገባለሁ ለኪደት ነው ማለት ያሉት ሞቷል። እሺ መጀመሪያ ፈቅፍቂያት መጀመሪያ አልፈቃ ተው አይታችኋል። እኔ ገና ራሱ ይናገራል ትኩስ አሳ እንደሆነ አራፍ እንዴ ያሬድ በህይወት አለ። እንዴት ነው ማረገው? ምንም አያረግሽም። ቆዳውን አራንተን በህይወት እያለ ነው ቆዳው? አዎ ችግር የለም። ይሄ ቶርቸር ነው ማለት አዙር በዚህ ነው። ኧረ በእናትህ በህይወት እኮ አለ። በስመ አብ ይሄ ግፍ ነው። የተንቀሳቀሰ እኮ ነው በህይወት ያለን ነገር መፈቅፈቅ ግን ተገቢ ችግር የለም። አምቦርስ ኩሳዳ አዎ ጎበዝ። ይሄ ባለጌ ነው። እዛ ከጀርባ ሊያሳይ የገባው ሰውዬ በጣም ባለጌ ነው። አዎ ሲጀመርኩ የሆነ እዚህ አንገታቸው ጋር እንዲሆነ ትንሽ እንትን ይሏቸዋል። እዛ ተብሎ በህይወት እንዳልችል ግፍ ነው፣ እውነት ግፍ ነው። ይሄ ይችላል ትኩስ አሳ ማለት አይሞትም እንዴ? አታረርኩ እኮ ምን እሺ ነው ብራዘር፣ በጣም ይችላል። ማህበሩ ውስጥ ያለው ዲቤክ ይሄ ሰውዬ ግን አይናገርም። በጣም ዝም ብሎ ነው እንትን እያለ ያለው። ያናደደኝ ነው በጣም። እሷ ስላንተ ምን እያሰበች ይመስልሃል? እሷ ስላንተ ምን ታስባለች? በጣም ጥሩ ጥያቄ። መጋረጃ መሀል ነበረናል። ምንድነው ከጎኔ ቁጭ ብሎ ድምፁ እንዴት ነው የሚማርከው? ምንድነው ትወጣ ብዬ ሊሆን እንዴ ምናምን ብላ ስታስብ የነበረ ይመስለኛል። አን እንደ ፕሮሚስ ላይ አይነት ነገር ነው እያየ ነበር። ሆኖ አልተቻለም። ያው ምግቡን ስቀምሰው ግን በአንዴ
እኔ ግራ የሚገባኝ ምን እንደሆነ ታውቃላችሁ? የኔን መጀመሪያ አቅምሳችኋት ከዛ አልበላም እንዳትል ነው የሌሎች። ስለዚህ እኔ መጨረሻ ላይ ብትሰጧት ደስ ይለኛል እና ስቂያታለሁ እኮ አይደል? ጥያቄ መልሻለሁ፣ ስቀናል ምናምን አይ ፊል ላይክ ትንሽ ፒስ የሆነ ሰው ነው ብላ የምታስብ ካልሆነ ቻንስ ነው። ጋይስ ማዱ ስገቡ በጣም ትልቅ ነገር ረሳው። እግዚአብሔር ይቅርታ፣ በዚያው ውርቅ ልሆን እችላለሁ። ይሄን በጣም ረሳው። በስማ ረስቼ አላቅም በህይወቴ። ችኩላ ነው ያው ካሜራ ሲደቀንባችሁ ተፈሩ የለ ለዛ ነው እንጂ ይሄ አይረሳም። ቆዳውን ልጫለሁ። እስኪ ለመክፈፍ ነው መበለሽ ዋጋ ብልት ዋጋ ሆዱን ነው መቀዳ። በስመ አብ በወልድ ኧረ በህይወት ቋል ያየው አይተንቀሳቀሰ። ኧረ ነገረው እዚህ ጋር ቁረጣት በለው። ኧረ በስመ አብ ኧረ የምትሆነ ሰውዬ ነው ግን ያዘው አሳውን ያዘው ጀርባውን መጀመሪያ እንደዚህ ነው ጀርባው ያዘው አንሳው እንደዚህ ፊቱን አዙርና ቢለውን አስገባ እንደዚህ ይበቃዋል ጓደኛዬ። አይኗን አውጫት አይኗን አውጫት በልቻት። ኧረ ስለመድኃኒዓለም መጀመሪያ እረዳው ነገር ይሁን በህይወት እያለ ምናምን እየተነፈሰ እንትን ሊያደርጉት ነው። ኧረ ወይኔ ኧረ ደስ አይልም። ኧረ እሺ ምንድን ነው ማድረገው? አይኗን ማውጣት ነው እኮ። እንዴት ነው ማውጣው? አይኑ በሱ በቢላ ነው እንደዚህ አለስ። አይዞህ ወጋው በቃ በቃ ቻንስ ወጋ። ኧረ በስ ይዋጋል ማለት አስተኝቼ ማድረግ አልችልም። እሺ ትችላለህ እኮ በስመ አብ በወልድ በመንፈስ ቅዱስ ኧረ በስመ አብ ጌታ ሆይ ድረስ። ልክ ነኝ። ኧረ በህይወት ከዛ ፈግድቷት ግን ከየት ከዚህ ከስር ከዚህ አይ ከዚህ እኮ ከየት እንደዚህ ይዘሽ ከዚህ ኦኬ ከነገርዬው እኔ እኮ ሼም ይዞኝ እኮ አይ ምንም ሼም የለም። አሳ መስራት የወንድነት መለኪያ ነው። አንተ አይናችሁ ትንሽ አይደለም? እሺ እንዲህ ሲያወጡ ይሄን ነው የሚያህለው። ኧረ ወንድነት አይደለም ወንድነት ይሄ ያገናኘዋል አይገናኘውም አይመስለኝም። አዎ የትኛውም ሀገር ብትሄዱ አሳ አጥምደው የሚያበሉ ወንዶች ናቸው። እኔ ሴት አላየሁም እስከዛሬ። ሐዋሳም ሌላም ብዙ ሀገር ሄጃለሁ። ሐይቅ ምናምን ያለበት ቦታ ወንዶች ናቸው ሰርተው ይዘው ሰርተው የሚያበሉ። ስለዚህ በአሳ ወንድነት የሴት ብቻ አይባልም። ስለዚህ ወንዶችም አሳ እነሱም እንደውም ሴት ሲሰራ ይቻላል። የሚጠባበስ ነገር በጣም ፒስ ነው። ደስ ይላል። ልክ ነኝ። ማጥመዱ ባይሆን የወንድነት መለኪያ ይመስለኛል። መስራቱ ግን መለኪያ ነው ብዬ አላስብም። ምክንያቱም አሰራሩ ከባድ ነው። እኔ ሰርቼው አላውቅም። ዋናው ተጠምዶ ምናምን ይምጣ እንጂ በቤት እንድታበስሎ ምናምን ፈልገው እኔ እሷን እና ብዙ ሰውም እንደሚስማማበት አውቃለሁ። ይሄን የሆነ ቦታ አይናቸው ይበላል። የሆነ አካባቢ አይኑን አውጥቼዋለሁ ጋይስ። አሁን በልተው ኮምፕሊትሊ ብላይንድ ነው ያለውና ሰው በትንሿ ቢላ አውጣ። ለምን አልቆርጦም ጭንቅላቱ? አይኑና ከማው ተፈላጊ ነው አይጠበስም። አረ እናንተ ሰዎች ኧረ በስመ አብ ይጨንቃል ማለት አረ እኔ አልችልም። አይኑ ምናምን ነገር አልችልም። እስኪ አግዘኝ አይኑን አውጥ። እየተንቀሳቀሰ ነው ሁሉ ያደረከው ነገር ህይወት እያለው ነው። እኔ እኮ ቢሞት ችግር አልነበረው እኮ። ውስጥ ያለውን አንጀት አውጣው አሁን በእጅ አታይዱ ግን አይኖ ሲያምር በትዳር ውስጥ የወንድና ሴት ድርሻ ይለያያል እንዴ? ሩላር ብዬ አምናለሁ። ወንዱ ሊከላከልላት ሊጠብቃትና ሰርቶ ምናምን ማቅረብ አለበት ብዬ አምናለሁ። እሷ
ደግሞ የመጣውን ነገር ምናምን ኩክ አድርጋ ምናምን ብታቀርብ ጥሩ ነው ብዬ አስባለሁ። እንደዛ እሷም ኩክ ማድረግ ምናምን የምትወድ ካልሆነ እኔ ሲጀመር አይቀጥልም ይሄ ነገር አቋርጠዋለሁ ትላላችሁ። አሁን አይተሃል፣ እኛ እንቆያለን ከእንደዚህ ምናምን ማጥመዱ ነው የሚሻለን ለኛም ሲጀመር አይደል ወንዶች። እና ይሄንን አልመክርም ወንዶች አድርጉት ምናምን ብዬ አልመክርም። ያው አሁን እንደዚህ ነው በጣም ፈቀፍቀዋለን። አክቹሊ እንደዚህ ከሌላችሁ እንደዚህ መጠቀም ትችላላችሁ። እንደዚህ ይሄኛው እንደዚህ እንዲመቸው እያስተማርኩ ነው እኔ ለውድድሩ የመጣሁት። እሷ ቀምሳው ምናምን እንድታደንቀኝ ምናምን አይደለም እንድትመርጥ። ጃኒ ጋር የሆነ ጊዜ ሲወራ ሰምቻለሁ። ሰርቶ የሚያብላን እሱ ነው ምናምን አይናያለ ብቻ ይልል ይችላል መስራት ሳይሆን ለማስተማሪያ ነው የመጣሁት። ሙዬን ካያችሁ ይበቃል። ከዛስ ማጽዳት በውሃ ነው። በሆዷ ገብቶ እንዲህ የሆነ አጥዋት እንትን ሲል ባቡ ይወጣ ነው ያለው። አንተ እኔ ሲበላ ነው እንጂ ሲሰራ መግባት አልፈልግም። ደስ አይል። እሺ አጣጥበን ምናምን ጨራርሰናል። አሁን ሲዝኒንጉ መቀመሙ ምናምን ነው የሚቀረው። ቅመም እናደርገዋለን እንደ ልጅቷ ማለት ነው። ይሄንን ከዛ ምንድነው ማድረገው ቱቢያኖስ እጁ በህይወት ስለነበረ ነበር የከበረኝ። አሁን በቃ አይኑ ወጥቷል፣ አንጀቱ ወጥቷል ምናምን። ከዚህ በኋላ እንኳን ምንም የሚከብደኝ ነገር አለ ብዬ አላስብም። አይኑን አውጣ አላችሁኝ እኮ በህይወት እያለ እና ይወጣው። ቡቻ ሙያ ከማን ነው የተማርከው? ከእናቴ ታሰራኝ ነበር ምግብ ምናምን እና እሷ ነች እንደውም ጠቅማኛለች ብዬ ነው ማስበው። ቀጥሎ አጎቴ ሼፍ ነው እና እሱ ምግብ ሲሰራ አየው ነበረ። አሳ ግን እንትን ያልኩት እንደዚህ ከቪዲዮ በቃ እንደዚህ ሳይ ተሰጧልኝ። እንደዚህ በቃ እኔ ራሴ ተሰጧልኝ በምግብ ነክ ነገር ተሰጧልኝ። በግና ዶሮ አርጃለሁ አላልክም እንዴ? አይ እኔ እኮ በግ አላልኩኝም። አልወጣም ዶሮ ነው ያልኩት። ግን ይሄ ይዋጋል አይመችም ማለት እና የምታሸንፍ ይመስልሃል? እንደዚህ ራሱ እንደማሸንፍ ገብቷታል። እውነቴን ነው። ስለ ምግብ ሳወራት እንደማሸንፍ በጣም ገብቷታል። በቃ እንደዚህ ላደርግና በዚህ ሳይድም ዝም ብዬ የኔ እንደሆነ እንድታቅ እንደዚህ አላደርጉም። እነሱ ስኩዌር ነገር ነው የምታስመስልላት። ስንት ቦታ መሰላችሁ? 3 ቦታ ነው የምንቆርጠው። በዚህኛው ቆይ በደንብ ውስጡ እንትን እንዴ ስጋው ክፍት ማለት አለበት ጋይስ። እንደዚህ 4 ቦታ ከዛ እንዲወደጉ ነው። አይ ገድልታ እኔ ግን በአሰራሩ አይደለም ጀጅ እንድታረግ መፈልገው፣ በአጠማመዱ ነው መለካትም ያለበት በሱ ነው ብዬ ነው ማስበው። ቤተሰቦች አሰው ራሱ ይበለኛ እንኳን ሞትኩኝ ምናምን የሚል ይመስለኛል። አጠማመዱ እንዴት ነው እንትን መደረግ የሚችለው? ምን አይነት ሰው ይወዳል? ቅድሚያ የሚቀመመው የቱ ነው? አይ ቅድሚያ ይሄን ከጨረስክ በኋላ ሽሮና ጨው አንድ ላይ ነው የሚቀባው። አንድ ላይ ሆኖ ይቀባል ማለት ነው። ጨውም ቴስት እንዲኖር ሽሮም የራሱ ቴስት አለው። የሆነ ቃሲል ታገኘዋለህ። እሱን ወደ በኋላ ላይ ያሳያለሁ ቀስ በቀስ አቸኩል። በቃ ጨውና ቅመምን ተጠቀማ መጠነ ሽሮ ባላረግበት ደስ ይለኛል። ሽሮ በጣም የማይመቸኝ ነገር ቢኖር ሽሮ ነው። ሚጥሚጣ አለ እንዴ? ሲቆረጥ አድርገን እንብላ። እዚህ ጋር ቺኛዋ ታጓጓለች ታውቃታለች። ምን ያህል ጨው ነው ማድረግ ያለብኝ? በደንብ ማድረግ ያለብኝ ወይስ? አይ መጠነኛ ከውስጥም አድርግበት። አዲቤክ የሰራኸውን ልጅቷ የምትወድል ይመስላል? ኧረ ይሄንንማ ግዴታ አለባት የመውደድ ግዴታ አለባት። ይሄን ካልወደደች ሲጀምር ቶክሲክ ነች ማለት ነው። መጀመሪያ ሽሮ እናደርጋለን። ጨው መጥኜ ነው ማድረገው። ሽሮ እንደዚህ ታርጉትና የሆነ ከፍታችሁ ውስጡ ትንሽ መስተካከል አለበት መሰለኝ። የሆነ ቢጫ ነገር የራሱ ቴስት አለ። ቃ ይላል በሽሮ ሲሆን በፍርኖ ዱቄትም እንደዛው። ግን ቴስቱ ልዩነቱ ያው ተመጥኖ ምናምን ስለሆነ
የራሱ ቴስት አለው ሽሮ። ምንድነው ሽሮ ነው አሳ ነው እንዳትል ደግሞ ሽሮ አላብዛበት። ከቱም አሳ ምን በለው ለምንድን ነው ሽሮ አንበላም እንዴ? ሽሮ ከሚበዛበት ከሆነ ይበቃል። አይ ሆፕ ሽሮ አልወድም ስጋ ነው ምናምን እንዳትል። ኧረ ምንድነው ሽሮ ለቁጠባ ነው። ግን ሽሮ እንደሚደረግ አላውቅም ነበር። ያጣፍጣል። ጨው እንዳይበዛብሽ ጨው እንዳይበዛብሽ። እንደዚህ አብዝቷል። ቅድም እሱ አድርጎበት እንደዚህ ኧረ ጨው እንዳታበዥ በዛበት። አይ ሲበዛም ቆንጆ ነው። አያይዘ እንዴት ነው የሚመስለው? የባለሙያ ነው። አሪፍ ላይ ነሽ። እኔ አሪፍ ላይ ነኝ። ስትቆርጩ ግን አሁን መጥበስ ላይ ያስቸግርሻል። አዎ ካይ ለዛ ብዬ ነው ካበዛውበት ሽሮ ደረቅ እንዴት ማለት ከዚህ እኔ ግን ለምንድን ነው ትዝ አለኝ። እኔ አሁን እኛ ጋር የሚደረገው በዳቦ ዱቄት ነው እንትን የሚሰራው። ሲሰራ በዳቦ ዱቄት ተደርጎ ይታሻል። እነሱ ጋር ደግሞ ሽሮ ነው። ሽሮ የተለየ ቴስታል። ጨረሰ? ጨረሰ። መስከረ አንተ ራሱ አሪፍ ነው። ቴንክ ዩ እና አመሰግናለን። ረስቼው አመሰግናለን። ይሄን ጠብሶ ማቅመስ ብቻ ነው። ከዛ በኋላ በቃ ሙክክ ነው የምትለው። አሰራሩን ቲክቶክ ላይ አስቀምጥላችኋለሁ ከፈለጋችሁ። አሰራሩን ምናምን እንዴት ነው የምሰራው እንዴት ነው ማሰምጣት ምናምን ትሉ ካላችሁ እንደዛ አስቀምጥላችኋለሁ። አሁን ጠብሰን እንመለሳለን። ሁሉ ነገር አጠናቀን ጨርሰናል። አሁን ምን ሄደው ወደ መጥበስ ነው። እንግዲህ ተከታተሉ። አይ ጋይስ እንግዲህ አሁን ማነው ጋይስ አልኩኝ አይበልም ለካንተ። አይ አሁን ተመልሰናል። አሁን የአሳው የምንጠብስበት ሰዓት ነው እና እሳቱ አልነዳለ። አው ጭስ ነው። በጣም ግሏል ጋይስ። አሁን ምን እንደሚፈጠር አይነገር። ካጨማመሩ ላይ ነው እንትኑ ባይዘው ቴክስቸሩ የሚይዘው ማለት እና ሲጨምሩ ሁሌ እንትን ሊኖር ይገባል። እዚህ ጋር እንዳያጭበረብርኝ የኔ አሳይትኝ ሆነች አቃታለሁ። እሺ እቺ ነች ትልቅ ይሄድ ያሳለው። እሺ ዘይቱ ግሏል። እጄን ከትቼ ነው ቼክ ያደረኩት። አይታችኋል አሰራሬን ያበዳር እንዴ የሰራው። የፍቅር ህይወታችሁ ቅመም ወይም ምግብ ቢሆን ማገላበጥ ቤት ነው። የፍቅር ህይወቴ እንደ ምግብ አይነት እንዲጣፍጥ ዛሬ እቺ አሳ ብዙ ስላስለፋች እንደዚህ አሳ እንዲጣፍጥ እንደዚህ ነው። እንጃ ቅመሞችን ብዙ አላቃቸውም፣ ግን ምግብ ከሆነ ምን ይሆናል? ዶሮ ወጥ ነው የሚመስለው። ዶሮ ወጥ በብዛት አንዴ ነው የሚመጣው። በበዓላት ላይ ነው በብዛት የምንበላው እና በበዓላት ውስጥ መምጣቱ ልዩ ያደርገዋል። አንደኛ ሲቀጥል ደግሞ ያቃጥላል፣ ብዙ ነው፣ ደስ ይላል፣ ሰውን ይሰበስባል ምናምንና በዛ መልኩ ስፔሻል የሆነ ነገር ነው። ኧረ በስመ አብ ጥያቄዎች። እሺ ሚጥሚጣ ነው የሚሆነው። እያቃጠለ ይጣፍጣል። እና ዶሮ ትሰራልኛለች። አሁን የእሷን ቪዲዮም እንለቃለን። ዶሮ ልታሰራት ነው። ስናሸንፍ ዶሮ አሰራታለሁ ማይቀር ነው። እስቲ ስሟን ገምቱልኝ። ስሟ ማን ይሆናል? ሳምራዊት በጣም አስተካከለ ቤቴሌም ምናምን ወይ ረዴት ምናምን ጥሩ ስም ይሆን ይመስለኛል። ስሟ ማን ይመስላል? ሀዊ ስሟ በእምነት ወይ ሜሮን ምን ይመስላል? ጥሩ ትገምታለህ እባክህ። ስሟ ነው እንዴ አገኘሁት። ለይስ እንደዛ ይከረን አምጥቷል። ቃል ደግሞ በረም እሺ እንደሆነ አሳ መብሰሉ እንዴት ነው የሚታወቀው? ብራውኒሽ ነገር ያመጣል ከላይ ሲደርስ ብራውን የሆነ ቀለም ይዛል። ብራውን አሁን እንዴት ነው?
ቀዩናል፣ ግን ውስጡ በደንብ እንዲበስል ትንሽ እንጠብቀዋለን። አሳዎቹ የእንትን ስለሆኑ ብዙ አያስፈልጋቸውም። የምን አሳ? የቤት አሳ። ከዚህ በፊት ግን ምግብ አብስላችሁ ታውቃላችሁ? አዎ ለናቴ ኩክ አደርግላታለሁ አልፎ አልፎ። ምንድነው ኩክ ብታደርገው ላችሁ እናቴ? አረ ንገረን ምንድነው? ያው እንቁላል ነው የሚሆነው። አሪፍ እንቁላል እና ፍርፍር ይችላል። መጀመሪያ ነው ማድነቅ አለባት በጣም እንትን ነው መስራት የምችለው ኢንዶሚ እንቁላል ምናምን ያላ ሳንዱች ምናምን ነው እንጂ ምግብ ላይ ብዙም ማለት። ወደፊት ከሚስት ጋር ምግብ እንዴት ነው የምትሰሩት? ያው ቤት ውስጥ እንዴት መሰለሽ፣ ያው እኔ ብዙ አይነት ስራ ምናልባት ውጪ ሰርቼ ብዙ ነገር ሰርቼ ስመጣ ያው እሷ የቤቱን ነገር ልትሰራ፣ አንዳንዴ ደግሞ እረፍት በሆንኩበት ሰዓት ላይ የኔ ሙያ ደግሞ እሷና ልጆቼ ባበላ ደስ ይለኛል። ብንተጋገዝ በጣም የምትወደው ይመስለኛል። ካልወደደች የሁሉ መከራ በጣም ነው የሚደብረኝ ነው ብላችሁ የምር ፓ ደረሰ መሰለኝ። አልቋል ላሳችን። ዘይቱ እንዳያቃጥላት እዚህ ጋር ጠፈፍ ታረጉታላችሁ። የሴቶች እጅ ስስ ስለሆነ እንትን እንዳይል ነው። እንግዲህ ጨርሻለሁ። ይሄን ይመስላል ጋይስ። ሚስትህን እንዴት ነው የምትንከባከባት? አሪፍ ቆንጆ ምግብ ሰርተሽ ስታቀርቢላት ያለው እንትን አሁን አንዳንዴ እኔ የሆነ ደስ የሚል ነገር ሰርቼ ባቀርብላት ደስ የሆነ የተለየ ለወጣ ያለ የውጪ ማታገኘው ነገር የእጄም ማታገኘው እጄንም ብቻ ወጣ ያለ ነገር ሰርቼ ሳቀርብላት ምትወደው ይመስለኛል። ራፍ ግን ምግብ እንደሚሰራው ልክ አይደለም። በጣም ቀጭን ነው ጀለስ ሲበዛ። ወይኔ ዲቤክ እንግዳውን ልታያት ጓግተሃል መሰለኝ። ልታያት ጓግተሃል። ኦኬ ይሄ ለማን እንደሰራው ማየት መቻል አለብኝ። ቆንጆ እንደምትሆን እስቲ ብትሆኚ ይሻልሻል። አብዝለን ጨርሰናል፣ ተጠብሷል። የአሳዎች እንዳለ ኪንግ የሆነ አሳን ጨርሰን ሰርተን ጨርሰናል። ቀምሳ ምላሿን እንጠብቃለን። አንተስ ቡቻ? እና እንደዚህ ለፍቼ እንዴ ጓጉቻለሁ በጣም በደንብ ነው የጓጓሁት። ለምን ብዙ ነገር መከራ የሚባል ነገር ነው ያሳልፈው። ከማጥመድ እጃችን ከመወጋት ከማቀጣጠል ጀምሮ ምናምን ሁሉ ነገር አድርገይላት ካልተመቻት በጣም ተቀመሰ። አሜዚንግ ነው ተወጁዋለሽ። ይኸው በእኔ ጣይብኝ እንደ ሌሎቹ አላሳረርኩብሽም። ቁሮ እየበላው ነው ከቅድም ጀምሮ። ቅድምም ቆርሶ በሚጥሚጣ አለ ለብላ ምናምን እያለ ነበር። አሁንም እየደገሙ ነው። ፏላ ያደርገው ነው ይሄ ነገር። ተወዳዳሪዎች ጨርሼ ለልጅቷ ላወዳ ይሰሩላትን አሳ አሁን ተወዳዳሪዎቹ ለዚች ውብ ኮረዳ ይሰሩላትን አሳ የሚቀምሱበት ሰዓት ነው። ጋይስ እንግዲህ አሁን ጨርሼ ለልጅቷ ላጎርሳት ነው። በጣም ቀሽት እንድትሆን ነው። እዚህ ጋር ነው የሚያዩት። ያየዋት ነው ልጅቷ እና የሰራነውን ነገር እንድትወደው ነው የምጠብቀው። ምክንያቱም በጣም ነው የተደከ ብሩ እኔ ዲቤክን ስታየው ያለውን እንትን ማወቅ ፈልጋለሁ። በቃ ሪአክሽኑን ማየት ፈልጋለሁ። እናት ከመበት አንተ ምንም አትልም። ቆንጆዬ ነች። ቆንጆ ነው። በደንብ ነው ማጎርሳት። ቁጭ ብዬ አብረን እንበላለን። ትንሽ ያረረ ይመስለኛል። ትንሽ ላሽፍና ና ኦኬ ላይክ አያዩትም፣ አታያቸው። እነሱ ያዩታል፣ እሷ ደግሞ አታያቸውም፣ ተሸፍናለች ነው ነገሩ። ሶ ዲቤክን አናገኝም አትዶም ካለች እዛው ነው ማለት እኔ ራሴ ማቀምሳት ከሆነ አሪፍ ከሆነው ፓርት መርጬ አቀምሳታል። ደርሰናል። ግባ ቡቻ። ሻሎም ጉርሻው ደርሷል። አበይለት እንጂ ሻሎም አጠባበሱ ላይ አሪፍ ነው። መንታው ከይዘኔ ችግር አለብኝ። መድኃኒዓለም ኧረ በኢየሱስ ኧረ ጤናማ አይደለሁም።
forgive እና ጨው ትንሽ ያንሳዋል፣ በጣም ትንሽ እንጂ ሁሉም ነገር አሪፍ ነው። ያነጻጸር ወይ ያነጻጸር እንዲያዩ እሱ ተለጣፊ ታረው ሻሎም ሊያጎርስሽ ነው፣ ተዘጋጂ። በጣም አሪፍ ነው። አጠባበሱ ላይ ይጣፍጣል፣ ግን የቅድሙ እንደውም ይሻላል። ጨው ድጋሚ ማጉረስ እፈልጋለሁ እያለ ነው ሻሎም። እሺ ቅድም እሱን አይታችሁታል? ጨውን እንዲለውሱት ከዛ ድጋሚ ገልብጦ ውስጡም ጨው አድርጓል። ከዛ ድጋሚ አዙሩ ጨው አድርጓል። ኤቭሪ ስፓት ላይ ነው ጨው ያለው። ኧረ መድኃኒዓለም ያሁንስ እንዴት ነው? ጨው አለው በጣም ያጎረሰኝ። አሁን ላይ ጨው አለ በጣም። አበሳሰል አጠባበሱ ላይ ግን አሪፍ ነው። እንዴ ኧረ ተው። አዎ ሜንታሊ አምና ራይት። ኧረ በስመ አብ! ኧረ ጤነኛ ነው ሰውዬ። ብቻ ላጭ እንዲህ ይሆናል። ጉረስ ሻሎም አሁንም ሊያጎርስሽ ነው። አንድ አይበቃም መድገም አለብኝ ብሏል። አልበል አዎ አሁንም እሸዋለሁ። እንዴ እሺ አለ በጣም ብዙ እና አጠባበሱ ብዙም አልተጠበሰም ውስጡ እንጂ አሪፍ ነው። ከምግቡ ጣዕም ተነስተሽ ምን አይነት ሰው ገመትሽ? ጨው የማይወድ አይነት ሰው ይመስለኛል። ረጋ ያለ ልጅ፣ ተጫዋች፣ አስተዋይ ግን ቀልቃላ። ሃርድ ወርከር ተጫዋች። እናንተስ ከ10 ስንት ትሰጧታላችሁ? ሬት ለማድረግ ጥፍርሽን አሳይኝ እያለ ነው።
ትቆያለህ? እኛ ጨርሰናል። ቅድም ያወራኝ ልጅ በመጀመሪያ አሪፍ ኮንቨርሴሽን ነበረን እና 4 ሰጥቼዋለሁ። 4 ከ5። የሁለተኛውም ደግሞ እሱ በጣም አሪፍ ነው። ኮንቨርሴሽናችንን ወድጄዋለሁ። እሱንም 4.5 ሰጥቼዋለሁ። እሱን መጨረሻ ላይ ያወራኝ ልጅ ግን ለበዓል ምን ታግዛለህ ስለው ምንም አላግዝም ብሎኛል። እሱ ትንሽ ነጥቡን አወርዶታልና 3.5 እሱ። ከሰሩልኝ ምግብ ደግሞ የመጀመሪያው ያጎረሰኝ የቀመስኩት የመጀመሪያው ሁሉም ነገር አሪፍ ነው፣ ጮክ ብቻ ስላነሳው 3.5። ሁለተኛ ያጎረሰኝ ያቀመሰኝ ደግሞ ሁሉም ነገር አሪፍ ነው፣ የሱም በጣም ግን ጨው አልተዳረሰም እና ስላልተዳረሰ እሱን 4። በመጨረሻ ያቀመሰኝ ልጅ ደግሞ ቫይቡ ደስ ይል ነበር፣ በጣም አሪፍ ነበረ። ጨብጦኝ ሁለተኛ ጉርሶኝ ምናምን ሄደውና ቫይቡን ወድጄዋለሁ፣ ግን በጣም ሾክ በዛበት፣ ውስጡ አልበሰለም። እንደናሱ ወይኔ እሱ ልጅ ግን ሙግሹ ምግብ ይችላል ምናምን ብዬው አልበሰለም፣ ግን ከማረር ይሻላል። ግን ያው በጣም አልተጠበሰም። ለዛ እሱ 3.5 ዲቤይ። ካሜራ ላይ ትንሽ አፍራለሁ፣ ይቅርታ። እንዴት ነሽ? ሃይ፣ እንዴት ነህ? ሰላም ሰላም። እንዴት ነው? ውጤት እንግዲህ ለመስማት ነው የመጣ ነው። ያ አሪፍ ነህ። ኮንቨርሴሽናችንም አሪፍ ነበር፣ ግን ኮንቨርሴሽናችን ላይ ለበዓል ምንም አልሰራም ያልከው ትንሽ ለበዓል ለበዓል ምንም አልሰራም፣ አላግዝም፣ ቤት አልሆንም እና እሱ ትንሽ ጥሎሃል። እዛ ቤተሰብ ጋር ስራ አልሰራም። እኔ ቤተሰቦች ያሉት ሌላ ቦታ ለምን እንዳልሰራው ራሱ አልጠይቀችም እና ውድቅ ያደረገችበት ምክንያት ተገቢ አይደለም። ምግብ ካልነገርካት እሷ ይታቃለች ብሮ ላይክ አንተ በነገርካት ልክ እኮ ነው የምታውቀው። ላይ ደግሞ እሾክ በዝቶበታል እና እኔን ማምርቷ ሰው ግን እሾክ አለ በጣም አሳው ነው። ያ እሾክ ስለበዛበት ነው ውስጡ በጣም ባልበሰለም፣ ግን ላንቺ እንደሆነ አንድ ትበይው ብዬ ነው እንጂ ማድረግ ይችላል ነበር። እና አሁን ቁጭ ብለን ያወራነው ጨብጠኝ ምናምን ነገር ስለሄድ እሱ ኮንቨርሴሽናችን አሪፍ ነው። እሱም ባይብ ደስ ይላል እና የሰጠውህ 7 ከ10 7 ከ10 ያ ማይኩን አውጡልኝ ልውጣ ነው ለኔ 7 ከ10 እሺ ቲንክ አመሰግናለሁ። አረ ችግር የለውም። እሺ እንደዚህ አይነት ፖይንት እኔ ላይ ጋይስ እኔ ላይ ለዞም በምግብ ጉዳይ ተውት፣ ሌላውን እንደዚህ ለፍቻ አብልቻት እንደዚህ ፖይንት እንደዚህ ምግብ ደግሞ አሰራሩናም በቃ ልክስ በጣም የሆነ ክሊን ልጅት የሆነ ነገር ግን የሰጠችው ምትል ግቡ እንደዚህ ምናምን እሷ ሰርታ እኮ ታብላን እስቲ 2 አሳ እኮ ለዞም ጠብሼ አንዱን እዛው እኔ በላሁት እንጂ እንኳን በላሁት እሱንም እየበላሁ ምን አገባኝ እኔ። እሺ እንትን አለ እሺ ኪሎ ላንቺ በማንኪያ በእጅ ማጉረስ አንችልማ እንጂ ቢሆን መርጬ እንደዚህ አድርጌ ማጉረስ ይችላል ነበር፣ ግን በሹኪያ ስለሆነ በእጅ መንካት አንችልም። ለዛ ነው ሾክ ነው ያጎረስከኝ። አላቅም እንደዚህ ብዬ ነው አንዱ ያነሰውሽ እንጂ አሁን የበላሁት ምንም ያው ባሳይሽ ምንም ሾክ የለውም። እሺ የበላ አሳው ደግሞ ለምንድን ነው ያልበሰለው? ሰው በስሏል፣ ግን እንዲበላ ነው እንጂ አድርቄ እኮ እንደ ድርቆሽ ጀመርሷ ቅንጡ ነገር እንደምትወድ እኔ ያላወቅኩም። ቅንጡ ነገር ትወዳለች። እሺ እንዴት ነበረ ቆይታ? በጣም አሪፍ ነበር፣ ግን በጣም ነው የለፉት። እንደዚህ ለፍቼ አላውቅም። እውነት ይከብዳል። አሳ ማጥመድ መጥበስ ምናምን ይከብዳል። መጥበሱ አይከብድም፣ አሳ የሚያዘው ግን ይከብድ ነበር። ማጥመዱ ላይ ፈገግቷ ትንሽ ፖይንት ያሰጣታል። ትንሽ ደስ ትላለች፣ የሆነ አይኑ ውስጥ ልገባ ትችላለች፣ ግን ሌላው እኔ እንጃ፣ እኔ ብዙም አልተመቸኝ። እሺ ኩክ ስላረክልኝ አመሰግናለሁ በጣም እና ለገና በዓል መልካም በዓል። እሺ አመሰግናለሁ። ላንቺ መልካም በዓል። እንኳን አደረሳችሁ ለገና በዓል። ቻው ባይ ባይ። እንዴት ነሽ? ሰላም፣ እንዴት ነህ? አለን
እንዴት ነበር ምግቡ? አሪፍ ነበረ። እሺ ወድጄዋለሁ። እሺ ግን ጫው የለውም አሳንሰህበታል። እሺ እና የመጀመሪያ ኮንቨርሴሽናችን ላይ አሪፍ ነበረ። ኦኬ እና ለዛ ሬት ያደረኩት ከ5 4 ነው። አሪፍ ነበረ። እሺ ምግቡ ላይ ደግሞ ጫው ስላነሰው 3.5 ሰጥቻለሁ። ከስንቱ? ከ5? ኦኬ እሺ። እና በአጠቃላይ 7.5 ከ10 አሸንፋለሁ ያልከው አንተ ነህ። ኖ አንተ አይደለህ? ኦኬ የሰጠችኝ ሬቲንግ ያው እንትን ባይለኝም ካለች እንግዲህ ምን ማድረግ ይቻላል። ስለዚህ አሚ ተቀብያለሁ። ቆይታው ቢያንሶች በጣም ፒስ ነበር። የመጀመሪያ የነበረ አሳ ሳጠምድ፣ የመጀመሪያ የነበረ አሳ ስሰራ 10 ብሰጪው ኖሮ አሪፍ ነበር። ሰጥሃለሁ ለሞራል ግን ወድጄዋለሁ። ስምሽ ማለት ሻሎም ሻሎም ሜሪ ናይስ ቱ ሚት ዩ። አሳ ማጥመድ በጣም ፒስ የሆነ ነገር ነው የምር። ለኤክስፒሪያንሱ ድንቅ ቲቪ አመሰግናለሁ። ኤቭሪባዲ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። የምር ጉርሻ ጋንግ ይመቻችሁ። ረስቼው እኔንም ሰብስክራይብ ዛችሁ ያላችሁ እነሱ እንደሚያሳያችሁ። እንዴት ነሽ? ሃይ ሰላም ሰላም ነው አለ። እንዴት ነህ? እሺ መቀመጥ ይቻላል? እንዴት ነሽ? ሃይ ሰላም ሰላም ነው አለ። እንዴት ነህ? እሺ መቀመጥ ይቻላል? ያ ይሄን ሁሉ አንቺ በልተሽው አይደለም? ፊቷን አይታችሁታል? እዛች ጋር ትንሽ የቼንጅ ነገር በጣም ትንሽ ናት። አቁርሰውኝ ነው። እሺ ኮንቨርሴሽናችን ላይ አሪፍ ነበረ። መጀመሪያ ያወራነው ፓርት በጣም ተመችቶኛል። ሞር ደግሞ የዱለቱ ፓርት ወድጄዋለሁ። እሱን ሬት ያደረኩት ከ5 4.5 ነው። ከ5ቱ ሬት ያደረኩት 0.5 ለምን ቀንሽ? ለምን ቀንሽ? አይ አንዳንድ ነገሮች አልተቀባባንም ለዛ። እሺ እና ደግሞ የምግቡ ላይ አሪፍ ነው፣ ጣፍጣል። ግን ጫው አልተዳረሰም። መጀመሪያ ጎረስኬል ላይ ጫው የለውም። ሁለተኛ ጎረስኬል ላይ ደግሞ ጫው አለ። አልተዳረሰም ጫው እንጂ አሪፍ ነው ምግቡ። አጠማመዱ አላየሁትም ግን አሪፍ ይመስላል። የሶስታችሁም አሪፍ ይመስላል። እሺ እና ከ5 እሱን ደግሞ 4 ሰጥቻለሁ። ኦኬ እስቲ የሌሎቹን ከልስማና እሺ እና በአጠቃላይ 8.5 ከ10 ከ10 8.5 እሺ አልቴግዳ ስንተኛ ወጣው ነው? ስንተኛ ይመስልሃል? ገስ አንደኛ ያ ትክክል አንደኛ ነው። በስመ አብ ደስታው ይገኛል። አልተናገርኩም ነው። ኦኬ በምርጫዋ እንደምትኮራ እርግጠኛ ነኝ። ምክንያቱም ግልጽ ነበረ፣ ራሴን አውቀዋለሁ ትላለህ። እና እንዴት ነበረ ቆይታ? አሁን ከሌሎቹ የተለየው በመሰለሽ ማለት እኔ ንግስቷን ነው ያጠመድኩት። ኦኬ ላንቺ የሚገባሽ ነው ብዬ ማለት እሺ። እና አጠባበሱ ላይ የሆነ ሬሲፒውን ምናምን እየነገርኳቸው ስለነበር የተወሰነ ረስቸው አሯል ብዬ ነበር። ማይዚ አሪፍ ነበር። ጫው ላይ ነው እንጂ እኩል ነው የነገረን ለሶስታችንም እንዴት እንደሚጠመድ ምናምን። ግን እኔ በጣም ባህሩን ራሱ ባዶ አድርጌው ነበር። አሰም ፖይንት በጣም ብዙ አሳት ነበር ሳጠምድ የነበረው። ኢቭን ራሱ የኛ አሳዎች በጣም ትላልቅ ነበሩ። አንዳንድ መጥፎ አሳዎች አሉ ያስቀመጣችሁትን ብቻ በልተው የሚሄዱ ዳቦ ዲገር አሳዎች ማለት እንችላለን። እነሱ እንደዛ አሉ። አሳዎቹ ምርጫቸው አሪፍ ነበር ማለት ነው እንዳንቺ። ጤናማ ሜንታሊቲ እየሰጠን ስለዚህ አሸናፊው ነኝ ስለሆንኩኝ ዴት እንወጣለን ማለት ነው። እሱ የሚሆነው ግን እኔ እንዳጎረስኩሽ አንቺ መታጎርሽኝ ከሆነ ነው። ከዘራው እሺ አንተኛው ነው የኔ ይሄኛው ከበድ
ማጥመዱ እንደዚህ ጊዜ አልፈጀብኝም ማለት አጥምዶ መስራቱ ማለት በጣም ያተኛል። አይ ይጣፍጣል። 10 ከ10 ሰጥቻለሁ። አሳ ትሪኪ ፓርቱ ሲዝኒንጉ ነው እና ያበሳሰል ደቂቃው ላይ ነው የተሸወዱት እነሱ። እሱን እንዲያስተካክሉ ከመድረክ ጀርባም ሲጠይቁኝ ነበረ። ኮርስ ለቅላቸዋለሁ። አብሽር ኩክ ስላደረክልኝ አመሰግናለሁ። መልካም በዓል። ቆይታችን በጣም አሪፍ ነበር፣ ደስ ይላል። ኮንቨርሴሽናችንም ምግባቸውንም ወድጀዋለሁ። የመረጥኩት ምርጫ አሪፍ ነው ማለት ነው። ወድጀዋለሁ። ታይፔ አይኔ ሊከደን ነው እንዲህ ብያለሁ። ሊትራሊ ኖርማሊ አም ላይክ ዲስ ነገር አለ እንዲህ መግለጥ አልችልም። አልነበሩም። ለኔም ታይፕ አይደለችም። ተሳስቼ ነው አይኗን ሳላይ ነው 9 የሰጠሁት 6.5 ግን ሁለተኛው ጸጉሩ ምናምን ነገር ትንሽ ያምራል። ልጅቷ እንዳልኩት ነው ቆንጆ ልጅ ናት። መልካም ነው። እስቲ እናየዋለን። እሷንም ጸባይቼ ትሆናለች አትሆንም የሚለውንም እኔ መመለምላት ይሆናል ቀጣይ ማለት ነው። እንደዚህ የሚጣፍጥ ምግብ እንዳበላኝ ያኔም አሪፍ ጊዜ ይኖረናል ያስባለሁ። ለመላው የኢትዮጵያ ሕዝብ ሁሉ እንኳን አደረሳችሁ። ለቤተሰቦችን ለምወዳችሁ ሁሉ እንኳን አደረሳችሁ። አመሰግናለሁ ዲንክ ቲቪ ስለጠራችሁ ስለጋበዛችሁ። ቴንክ ዩ። ዴቱ ላይ እንገናኛለን በቀጣይ እዛ ጋር የሚኖረውንም እናያለን። እስቲ አንደኛ ሊወጣው ግን ልጅ አሁን ሰው ታይፕ ሆኖ ተመሳሳይቶ ዴት የሚወጣ ታይፕ አይደሉም ብላ አንደኛ መውጣት ይከብዳል። ተመስገን አምላክ ለዚህ አመሰግናለሁ። ቴንክ ዩ። አሁን እንደተለመደው አሸናፊው ከእንግዳዋ ጋር ጥሩ የፍቅር ጊዜ የሚያሳልፉበት ሰዓት ነው። እኛም መልካም ጊዜ ተመኘን። ብራቮ። ወንበሩን አሁን እንዲያስኮ ለምንድን ነው? ምንን ለማሳየት ነው? አልተንቀሳቀሰም እኮ ኦሬዲ። እሺ it's like እንዲህ ይሻላል ተቀመጭ አይነት ነገር ብሎ ቢሄድ። አንቺ ነሽ እኮ የምታወሪው ነገር እኔ አይደለም አንተ እሷ የተባለ እኮ አንተ ነው የተባለ። ኤክሳይትድ ነኝ አላልኳችሁም እንዴ? እኔ ኤክሳይትመንት ማውራት አቃተኝ በቃ። እሺ ለዛ አውራ። እሺ ልቀጥል እዚህ ወይስ እየገባን ነው የሚሆነው? እሺ የጉርሻ ጋንግ ተመልካቾቻችን ውዴታችን ላይ ተገኝተናል። እንኳን አደረሳችሁ። ደስተኛ ነሽ? ስለዚህ ያ በጣም ደስተኛ ነሽ? እያወራን እንወስናለን። እነግርሃለሁ። ብዙም ደስተኛ አይደለሽም ማለት ሳይሆን ብዙም ሉክስ ዋይስ ሁለተኛው ነው የፈለገችው። ለዛ ነው እየደበራት ያለው። ስለማላውቅህ እያወራን እንወስናለን። እሺ አሸንፋለሁ ብለህ አስበህ ነበር ከዚህ በፊት? አስበህ ነበር? እንዴት? አይ ሁሌ አሸንፋለሁ እንደዚህ አይነት ነገሮች ላይ። እውነት ወሬኛ ስለሆንክ? ወሬኛ ስለሆንክ ሳይሆን ብዙ ጊዜ የምናገርበትን መንገድ ምናምን ይመርጡታል ሴቶች። ለዛ ነው አንቺ የሚወደድሽው አይደል? ኧረ እቺ ልጅ ክሊፕን ስላላየችው ነው እንጂ አንተ ነህ እንዲህ ብትለው። እሺ የምር ምግብን መስራት አልነበረብኝማ። ከመጀመሪያውም ወስነሽ ነበር መሰለኝ። የዱለቱ ፓርት ተመቸኝ ነው እንጂ አልወሰንኩም። ጨውም ኑሮበት መረጥሽዋ? አይ እኩል አልነበረም። ጨው ባለሙያ አይደለም። ባለሙያ አይደለም። ጨው ማያቅ መመጠን ማያቅ ሰው ባለሙያ አይደለም። ሞር ማጥመዱ ላይ ነበር እኔ በጣም ጎበዝ የነበርኩት። ኦኬ ትኩረትህን የሳበህ እሱ ነው? አዎ እሱ ነበር። አንቺ በምርጫሽ ደስተኛ ነሽ? ከሶስታችሁ ወደ ኋላ መመለስ ብቻም ተመሳሳይ ነው የሚሆነው ማለት የምትቀይሩ ነገር አይኖርም። ስላላየሁህም አልቀይርም። ያ መጀመሪያ ስመጣ ምን ተሰማሽ? አልጠበቅኩህም ግን ምንም አልተሰማኝም። በጣም ፈገግ ብለሽ ነበር ግን ከመጠን በላይ። ኦኬ አይኔ ሁሌ እንደዛ ነው። ይሄ ነው ብሎ ሁሌ እስቃለሁ። Get out of here ብሎ ኧረ በስመ አብ ጢባር
ተፈጥሮሽ ነው? ካንተ ከባዱ ጸባይ ምንድነው? የኔ ከባዱ ጸባይ ከሰው ጋር ማያግባባህ አስተሳሰብ። እኔ ከባዱ ጸባይ በጣም ብዙ ሰው የሚሸወድበት ምናምን በጣም የዋህ ነኝ ሲበዛ አስመስልህ ተመልኩ የዋህነቴ ነውና በጣም እሱ ነገር ይመስለኛል ከባድ። ብዙ ሰው ምናምን አድቫንቴጅ ይወስድበታል አልፎ አልፎ ምናምን። ያመንሽኝ አትመስልም ግን አስተያየትሽ የዋህነቴ እንደማትጠቀሚበት በምን እርግጠኛ ሆናለሁ ወደፊት? እኔም የዋህ ስለሆንኩኝ ችግር የለውም። በህይወት ደስተኛ የሆንክበት ነገር ምንድን ነው? ቀን ሳይሆን ደስተኛ ነኝ ብለህ ታስበው ሁሌ? በዚህ ነገር ደስተኛ ነኝ የምለው ኦኬ፣ በቤተሰቦቼ በጓደኞቼ ባሉኝ ሰዎች በጣም ደስተኛ ነኝ። ወደፊትም ደስተኛ ሆናለሁ አንቺ እነሱ ውስጥ ስትገቢ የበለጠ። ይሄ አሁን ከባድ ጥያቄ ነው። እንዴት እንዳመጣሽው እንወራለን። እሺ ፈገግታዋ ካይንደ ደስ ይላል። ሁሌ እኚ እንዳለሽ ነው። ተማሪ ነሽ? ስከለኝ በህይወትሽ በጣም ቦታ የምትሰጪው ሰው? አባትሽ? ያ በጣም ይንከባከብሻልና? ያ በጣም ነው የምወደው። የወደፊት ባልሽም እንደ አባትሽ እንዲሆን ነው የምትፈልጊው? አዎ አባቴ እንደ አባቴ እንዲሆንልኝ እፈልጋለሁ። አባትሽ እያየሁ ነው። ያ አባቴ በጣም ነው የምወደው። ኦኬ እሺ፣ እንዴት አይነት ሰው ነው ባልሽ እንዲሆን የምትፈልጊው? ፈሪሃ እግዚአብሔር ያለው ፈርስት ሚጸልይ፣ አዳማጭ፣ የሚያዳምጠኝ፣ የሚንከባከበኝ፣ ሪስፔክትፉል የሆነ ሰው። ስሚ ለምን አጣዩ? ኦኬ እንደዚህ አይነት ሰው ነው። ስለ ዴታችን ለሌሎች ሰዎች ተናግረሽ ነበር? ያ ፋሚሊዎች ያውቃሉ። ግን አሁን እኔን ሲያዩ የሚኮሩ ይመስልሻል? በምርጫሽ ነው እንደዚህ ነገር አያኮራቸውም የኔ ፋሚሊዎች። ጓደኞችሽ ምናምን አለ ሜቢ ደስተኛ ይሆናል። አይ ይሆናል አይመስለኝም። ዴት ላይ ሄንግ አውት አክቲቪቲ ምን ያስደስታል? እኔ ዴት ምናምን ወጥቼ አላውቅም ከዚህ በፊት እኮ። ከዚህ በኋላ ስትወጣ ምን አክቲቪቲ ያስደስታል? ምን ማድረግ ያስደስታል ዴት ላይ? ምንድነው በኋላ? እኔ ዴት ምናምን ወጥቼ አላውቅም ከዚህ በፊት እኮ። ከዚህ በኋላ ስክስ ስትወጣ ምን አክቲቪቲ ያስደስታል? ምን ማድረግ ያስደስታል ዴት ላይ? እኔ እንጃ፣ ምናልባት ቤተክርስቲያን ምናምን አብሮ መሄድ ያ እንደዛ አይነት ኦር መጽሐፍ አብሮ ማንበብ ምናምን ያስደስተኛል። ስታየኝ አንተ ሌላ ፖድካስት ላይ ሰው ላስጠዳ ምናምን ብላ አላወራም እንዴ? ከመጽሐፍ እንደረካ አላወራም እንዴ? ኧረ በስመ አብ። ምኔን ተመቸ? ከኔ ምኔን ወደድከው? ምርጫሽ ሌላስ? ፈገግታሽ ያምራል። ሌላ ምንም አትይም። ያ ጥፍሮችሽ ያምራሉ። አመሰግናለሁ። ትመስላለች ወይስ አንቺ ምን ተመቸሽ ከኔ? ስታይ ግልጽ ነህ። አንድ ነገር ብቻ ነው መጥቀስ ያለብሽ። ሰዓት ስለማይበቃ ነው። ኧረ ገና ግልጽ ነህ እና ግልጽ ነኝ ያ እንዴ? ኦኬ እንደዚህ ፊዚካል ነገሮች ግልጽ ነህ፣ የዋህ ነህ ምናምን ማለት የለም። ኦኬ እሺ፣ እንደዚህ ጥርስ ያምራል። ጥርስ ተፈጥሮ ነው እና ፍቅረኛ አለሽ? የለኝም። ኦኬ እንዲኖርሽ ትፈልጊያለሽ? ግዴታ ነው። ቦይፍሬንድ ያ ግዴታ ነው፣ ግን አሁን ላይ አይደለም። ኦፍ ኮርስ ሾው ካለቀ ምናምን በኋላ ነው የሚሆነው።
ሳይሆን ወደፊት ግዴታ ወደፊት መያዝ አይቀርም። እና ጸባይህን አሳምር። ጸባይን ላሳምራል። እንዴት ላድርገው ጸባይ? ጥሩ ሰው እኔ በደንብ በጎ አድራጎት ስራዎች ላይ ምናምን ራሱ ሳተፋለሁ። በዚህ እሱም ጥሩ ነው እኮ ቅን ልብ ምናምን ነው የሚመች። በጣም ለጋሽ አልፈልግም። ለምን ሳይሆን እንዴት ነው ለራሱ እየጎደለበት ለሰው የሚያደርግ ሰው አልፈልግም። በምሳሌ ይሆናል ማለት በጣም አሪፍ ነገር ነው ያለችው። የራሱን አጉድሎ የሚሰጥ ሰው አለ። ከዛ ደግሞ ካለው ሰው አለ። እዚህ ጋር አሁን ትልቅ ዲፍረንስ ነው ያለው። በጣም እኔ ካለህ ላይ ሲባል ከራስ ላይ አጉድሎ አይመስለኝም። ስለ ካለህ ላይ አካፍል፣ በቃ የምትችለው እንዲያቅምህ። በዚህ ሴንስ ይዩት። አንዳንድ ሰዎች ትክክል አይደሉም። እውነት ነገ ይራባል እሱ ራሱ ነገውን ሳያስብ እየተራበ ነው፣ ለሌላ ሰው ግን እየሰጠ ነው አይነት ሰው አለ። አዶን ነው የነሱ ላይ ከባድ ነው። ያ ሳይኖረው እሱ ሳይኖረው ለሌላ ሰው እንዲያደርግ አልፈልግም። ግን ካለው ነው የሚያካፍለው። ያለሽን አካፊ ነው የሚለው አይደል መጽሐፍ? ካለው ያካፍል፣ ግን ለራሱ እዚህ ጋር እየተቸገረ ለሌላ ሰው እንዲረዳ አልፈልግም። እንደዚህ አይነት ሰው አሉት። ከተለያየን ይሄ ነገር ነው የሚያለያየን የሚሆነው። እኔ ያለኝን በማካፈል ማምን ሰው ነኝና። ኦኬ አንተ ባዶህን ሆነ ለሰው የምታደርግ ሰው ነህ። ለሰው ማድረግ ሰው ምክንያቱም አንድ ነገር ስትሰጪ ነው የሚሰጥሽ ብዬ ነው ማምነው። እዚህ ሁሉንም እየተሰጠ የምትሰጥ ከሆነ ኦፍ ኮርስ አሁን እኮ ፍቅር ምናምን አይሆንም እኮ ለሌላ ሰው መስጠት ማለት እሱ አሪፍ ነገር ነው። ሞር አሁን አይተሻል። ልብሽን ኦፕን ቀና እንዲሆን ምናምን አግዝሻለሁ ማለት ነው። እንደፊት ያለሽን ታካፊ ምናምን እኔ አካፍላለሁ። ያለኝን እኮ ግን ባዶ ቀርቼ ለሰው አላደርግም ነው እንጂ ያለኝንማ አካፍላለሁ። እሺ ጥሩ ነው። ልጁን ኤክስፔክት እንዳላኩት አይደለም። በጣም ቀልቃላ ምናምን አድርጌ ነበር ያሰብኩት፣ ግን ቀልቃላ አይደለም። ረጋ ያለ ልጅ ነው እና ጥሩ ልጅ ይመስላል። ስራህ ምንድነው? ምንድነው የምትሰራው በዚህ ሰዓት? ኦኬ በዚህ ሰዓት ሶሻል ሚዲያ ኢንፍሉዌንሰር ነኝ እና እየተማርኩ ነው። ቲክቶክ ላይ ሞር ስለ ወንዶችን ማስተማር፣ ወንዶችን ማነጽ ምናምን የምሰራው ወደ ያመጡልሽ ምናምን አይቀር ማነጽ ማለት አይቻለሁ። ደስ ይላል። ውስጥ አትግቡ ምናምን እያልክ ነው የምትመክራቸው። ስራ እንዲሰሩ ምናምን ማበረታታት ነው ብለህ እንደውም እኮ ታበረታታለች። ገርፍሬንድ ካለ ታበረታታለች፣ እንድጠነክር ታደርግሃለች። ከበረታች ሁሉም እንዳንቺ አይነት ሴቶች አይደሉም ማንዛር ውስጥ። ወዳኛለች ብለህ ታስባለህ? እርግጠኛ ነኝ እንደወደደችው እርግጠኛ ነኝ ባየችው ነገር። አለበለዚያ ዲሲዥን ሜኪንግ ላይ ስህተት አለ ማለት ነው። ኢቭን ካልወደደችው ይሄን ሁሉ ነገር ማለት ኢንተርቴኒንግ ሃንሰም ሙሉ ነገር የተሟላ ፓኬጅ መጥቶልህ ካልወደድክ ሲጀመርም በቂ ነህ ብዬ አላስብም። ያገኘችውን ነገር እንደምትወደው እርግጠኛ ነኝ። ነገር ኮንተንትህን የቲክቶክ ኮንተንትህን እንዴት መጣልህ? እንዴት መጣልህ? እኔ ብዙ እስኪ ተጣበሱና ፉሪዮ ማለት ነው ለድንቅ ቲቪ ሳይሆን ከምር ተጣበሱና ከዛ እናያችሁ ሶሻል ሚዲያ ላይ አሳዩ። እኔ እውነት ይሄን ዳይናሚክ ልረዳው አልቻልኩም። ጓደኞች አሉኝና በፍቅር ምክንያት ብዙ ከመስመር ሲወጡ ምናምን ያለው እናም ሲያዝኑ ቅር ሲላቸው ምናምን ያለውና እኔ የቻልኩትን ለምን አላበረክትም ከሚል የመጣ በጎነት ምናምን በጎ አድራጎት ምናምን ያልኩሽ ነገር ጋር ይያያዛል መሰለኝ። አያያዝም ማገዝ ምናምን ነገር እንዳይዙ እያገዝካቸው ነው እኮ። ይሄ መጥፎ እንትና ኮንተንት ነው፣ ጥሩ ኮንተንት አይደለም። ኧረ ግን ዲቤክ ሲጀምር ምናምን ለአትራክሽን አጉዳጉድ ነገር ብሎ ነበረ። ግን እውነት ኮንቴንቱ በጣም ፒስ ስለ ራስ ላይ ፎከስ አድርግ ስራ ምናምን። አረ ኢንተርቴይኒንግ ነው በቃ። ሚዲያ ላይ ስትመጣ ኢንተርቴይን ለማድረግ እስከሆነ ድረስ ዋይ ናት። እንዴት ላስተካክለው? እንዴት አስተካክለው ብለሽ ነው ታስቢያለሽ? እንደዚህ አይነት ሴቶችን እንዳይቀርቡ ምናምን ነገር መምከር ነው እንጂ ያለብህ ሙሉ ለሙሉ ተው ወደ ስራችሁ አትኩሩ ምናምን ማለት አትችልም። ኦኬ። ስለዚህ አሁን አንቺ እንደዚህ አይነት ሴቶችን በምን ይለዩ? ወንዱ ያኩ ተጨንቀን እኮ ነው መለያ መንገድ አጣንና በቃ
ሜቢ በቃ ስራ ላይ እናተኩርና ፈጣሪ ባለው ሰዓት ይሁን ብለን አስበን እኮ እንዴት መለየት ይቻላል? አንቺ አሁን ሴት ነሽ ምን አይነት ሴት ነው የማትፈልጉት እናንተ ወንዶች? ማለት ከምን አይነት ሰው ጋር እንዳይሆኑ ነው ሰዎች ፎሎወርሶችን መክራቸው? አንቺ ምን አይነት ሴቶች አሉ? መጥፎና ጥሩ ሴቶች አሉ። ጥሩና መጥፎቹ እንዴት መለየት ይቻላል ብለሽ ታስባለሽ? ከጊዜ ቆይታ በኋላ ይለያሉ። ከጊዜ ምን ያህል ጊዜ? የተወሰነ ጊዜ መሀል ላይ ጊዜህን አቃጥለ ከዛ ቢራ አስረዳው በቃ ጊዜህን አቃጥለ ከዛ በኋላ you find out she's not the one። ያን ጊዜ ቢል ገነባለት ትችላለህ ብሮ። ቤት መገንቢያ ሰዓትን እሷ ላይ ያቃጠልከው ብሮ፣ ስራበት ብሮ። ሁሌ መቼም እያስመሰሉ አይቆዩም። ሰው እውነተኛ ባህሪያቸው ይወጣል። ያኔ ከነሱ መጠንቀቅ አለባቸው። ከነሱ መራቅ አለባቸው። እውነተኛ ጸባያቸው ይወጣል ከጊዜ በኋላ። በዛ ጊዜ ውስጥ አሁን ወንዶች ደግሞ በጣም ጋሪሽ ናቸው። በጣም ያሳዝናል። ቶሎ አታሽድ እንሆናለንና በዛ ሰዓት ተጎድተን ምናምን ብዙ ነገር ኢቭን ሱስ ውስጥ ምናምን የሚገቡ ልጆች ምናምን ራሱ አሉ። በቃ በጣም ልባቸው በመሰበር ምናምን ማለት ነው። ያ ጊዜ ይጎዳቸዋል። በጣም ሴት ትጎዳለች በምትለው ብቻ ሳይሆን ወንድም ይጎዳል። በጣም ወንዶች ይጎዳሉ። ከሴቶች የባሰ በጣም አሁን ትንሽ ወንዶች ናቸው የሚጎዱት። በጣም ትንሽ ብዙዎቹ ሴቶቹ ለመጉዳት ራሱ የሚያስቡት ከዚህ በፊት የተማሩበት ነገር ስላለ ነው። ስለተጎዱ ነው። ግን የተጎዳ ሰው መጉዳት ይችላል ብላችሁ ታስባላችሁ? የተጎዳ ሰው መጉዳት ይችላል ብላችሁ ታስባላችሁ ወይ? አይመስለኝም። ቪለን እንትን የሚሆንበት እንትን የሚኖር አይመስለኝም። ከዛ ታስባለህ? አይመስለኝም። I don't know። እና እንደዛ ነው። ምን እንደዛ አይንሽን እያየው እየሰማሽ ነው። ተባከ አታውጣኛል። እውነት አልሰማኸኝም ነበር ያልኩት። እንዴ ብዙ ሰው ይሰማሻል፣ ግን የምትይውን እንደዚህ ቆንጆ ይሆንስ እንዳንተ ትዝ ይላሉ እንጂ ሰሙኛል። አላይሽምሽ ከዚህ በኋላ አላይሽም። እውነት በደምብ በአይንሽ ያጠመድሽው ይመስልሻል? ኦፍ ኮርስ አው በደምብ። እኔን በአንድ ቀን ማጥመድ በጣም ከባድ ነገር ነው። ቢሆንም ግን የተወሰነ ጥሩ ኢንቴንሽን አላት ብዬ አስባለሁ። ጥሩ ነው፣ ግን ሙሉ ለሙሉ አላጠመደችኝም። ገና የሚቀር ነገር አለ። ሪሌሽንሺፕ ላይ ኑሮኛ አቅም አልሽኛል። ሰው ሪሌሽንሺፕ ላይ የሚጣለው ለምን ይመስልሻል? ያለ መስማማት ጉዳይ። ኮርስ ቢስማሙማ አይጣሉ። ሰው ስላልተስማሙ ይጣላሉ። ስላልተስማሙ ነው የሚጣሉት። ምንድነው የምማረው ነበር ያልሽ? ምንድነው ያስማማቸው ብለህ መጠየቅ ትችላለህ። ከመተሳደብሽ ምን ሳደብኩ አይደለም የማያስማማቸው ነገር ምን ላይ ያስማማቸው ይችላል? አለመተማመን አያስማማም። የማይተማመኑ ከሆነ የማይደማመጡ ከሆነ እኔ በላይ ምናምን የሚባባል ከሆነ ሪሌሽንሺፑ ሊቆይ አይችልም። ኦኬ፣ መተማመን አለባቸው። ውሸት ካለው ጭራሽ አይቆይም። ምን አይነት ውሸቶች? ለምሳሌ ምንም አይነት ውሸት አያስፈልግም። እንዲኖር አትፈልጊም? አዎ አያስፈልግም። ለዛ ነው እምነታቸው ላይ ጠንካራ ግን ላይክ ምንም አይነት ውሸት አያስፈልግም ሲባል አንዳንዴ የሚዋሸው ውሸት ላይክ እንዲህ ቦታ ነበርኩ እንዲህ ቦታ በማይጎዳ መልኩ አለ አጉል ነገር አድርገህ ሳይሆን መኖር ያለበት ቦታ ሆኖ ግን እሷ ማትስማማ ቦታ አይነት ነገር ሆኖ አይነት ነገር ቢሆንና ማትረዳ ከሆነ ምን ብለህ ኤክስፕሌን ታደርጋለህ? አይ ቲንክ ሙሉ በሙሉ ሰው ክሊር ለመሆን ከአንድ ሰው ጋር ኦነስት ለመሆን አይ ቲንክ መግባባትና እሷም ስትረዳው እሷም ሲረዳት አይነት ነገር አለ። ኮመን አንደርስታንዲንግ ሲኖራቸው ፒስ ይመስለኛል። እንዲህ በባዶ እኔ አላቅም ስለ ዋሻለሁ ማለት አይደለም፣ ግን ያው አሩ ነው
ወንዶች ምርጫሽ የምታረይ? አይ እምነት ጠንካራ የሚሆኑ ሰዎች እኮ ይዋሻሉ። ራንማሽ አንተን አላካተትኩም ግን ይዋሻሉ። እንደሱ አይነት ሰዎች ግን ማይዋሽ ማለት ሊዋሽ እኮ ይችላል። ግን እንዴት ነው ማያጣላ ውሸት? አሁን ለምሳሌ እየጠበቅኩህ ነው የት ደረስክ ደርሻለሁ ምናምን አይነት ወሬ ይሄ አያጣላም። ገባ? እነዚህ ውሸቶች ኖርማል ናቸው። እነዚህ ውሸቶች ኖርማል ናቸው። ግን ሊያጣሉ የሚችሉ ውሸቶች አሉ በጣም ከባባድ። ምን አይነት ነው? ያለበትን ቦታ መዋሸት። ሰው እንደዛ ይዋሻል? ናት አይገርምም? በጣም ይገርም ነገር። ኧረ በስመ አብ ከባድ ነው፣ አስፈሪ ነው። እንደዚህ ከሆነ እኔ አልገባም። በጣም እንደዚህ አይነት እንደዚህ ውሸት ያለበትን ለምን ይዋሻል? ሴቶችም እንደዚህ ያደርጋሉ። ሴቶች ብዙ ጊዜ ታማኞች ነን። አንዋሽም፣ ውሸት አናውቅም። ስንዋሽም ይታወቅብናል። እንደዚህ ብላችሁ ነው የምታሽት? ሲጀመር ይሄ ራሱ ውሸት ነው። ንሰህን ይሄ እውነት ነው። እሺ መጀመሪያ እኔ እንዳየሽ አትራክተር ነበርሽ? በስመ አብ ወልድ። አንቺ ረፊ እንደዚህ አይደለሁም። ቲክቶክን ስለማውቀው ቲክቶክ ኮንተንት ስለማውቀው አትራክተር ነበርኩ። እጭ ምናምን ያልሽው ስታይኝ መጀመሪያ እንዴት ይሄ አሸነፍ እናቴ ህይወቱ ክብድ ያለ ነው። እንደዚህ ኮንቴንት ለመስራት የሚያስብ በሙሉ የሚያስብ ሳይሆን ልታስብኩ ትችላለህ። ይህንን ግን ድፍረቱ ኑሮ አረክ ማለት በእንስቶቹ ዘንድ በቃ አንተ አትሆንም። እንደሰማችሁት ብቻ ከባድ። ይሄ ሪከርድ እየተደረገ ነው። ይቆረጣል ላይ ይቆረጣል። አይገባማ አይገባ። የምር ደብሮሽ ነበር እኔ ስመጣ። አንቺ ሁሉም ሰው እንደ ኮንተንት ነው የሚመስልሽ ማለት ነው? ያ እኔ እውነት ነው ይመስለኝ። ዝም ብዬ ነው እየደከም ካሉት በቃ ጨርሰን እንትን። ግን አይ እንደ ኮንተንት አይደለም። እሺ ምግባችን ደርሷል። ያው የምትወደው ምግብ ነው የመጣላት። ክትፎ። ሴቶች በብዛት አሁን ክትፎ ቁርጥ ምናምን አይመቻች? ይወዳሉ። እንወዳለን። ትወዳላችሁ? እሺ ማንኪያ አለልሽ። እሺ መጀመሪያ እንዳየሽኝ በጣም አትራክቲቭ ነበር እንዳጎርስሽ ማለት አልነበርኩም። እንዲህ ይሁን እንዲህ ይቀጥል አልነበርኩም ብለ ይቀጥል። አስቀምጪ። ቢጫ አይብ ነው ነጭ አይብ ነው ይመች? አይብ አልወድም። አይብ ማትወጂ? አይብ ቬጅቴሪያን ነሽ እንዴ? ካላጎረስከኝ ያለች ታስቸገር ነበር ጋይስ። ከካሜራ ጀርባ ከምን አማራጭ አለች? ላጎርሳትኝ። አይ ላይክ them one አንድ ሌትስ ቪዲዮ ስላሉ አይ ላይክ them አንቺ አይብ ነው ያጎረስሽኝ። አልረሳሁትም። በስመ አብ ያንን አደርጋለሁ ብዬ ነበር። የኔ ቆንጆ አይዞሽ። አጎራረስ አትችልም አንቺ ነው ቢታ ቆይ እዚህ ጋር በደምብ አልረሳሁትም። በስመ አብ ይመችዋል። ያንን አደርጋለሁ ብዬ ነበር። የኔ ቆንጆ አይዞሽ። አጎራረስ አትችልም አንቺ ነው አትችልም። ድጋሚ ነው ሞክርልሽ ወይስ ዝም ብለሽ ራስሽን በይ? የራሴን በላለሁ። ሂድ ምናምን ልትያለማ ተናድሽ እንዴ? አሪፍ ነው ምግቡ። በደንብ ቢ ከዚህ በደንብ አጣፍተሽ ነው የምትሰሪው አንቺ? ሰሪ በደንብ ባለሙያ ነኝ። ባለሙያ ነሽ? በደንብ
አሁን ክትፎ ሰራ መጀመሪያ ሙሉ የሚደረገው ቂቤ ሚጥሚጣ ምናምን ተደርጎ መጀመሪያ ስጋ ይገዛል። አሁን እንትሻል ባላቅኔ ነው አይ ቤታችን ስጋ አለ ለዛ ነው ይሄን ብቻሽን ነው የምትበይው ማለት ነው። አታጎርሺ ምናምን ለሰው መች አጉርሺ ማለት እኮ ኖርማል ነገር ነው። አጉርሰሃለሁ ቆይ እኔ ላጉርስሽ በደንብ። የቅድሙ አይብ ስለነበረው ጋይስ በጣም ደብሯት ነበረ። ያለ አይብ ላጉርስሽ ቆይ ሚጥሚጣ ነው ይሄኛው ሳይመች ሚጥሚጣ ይበዛል። I like the dynamic. ቶሎ ነው የሚጨርሰው ጋይስ። እሷም እስካሁን ሳጉርስ ማለት ምንም እየበላው አይደለም። ያ አንተ ማንቺ ያላጉርስ አይብ ማለት she don't like it. ጨረሱ ትንሽ አምጣ ባንኪያና ላጉርስም ተባሉ። I don't know. If she liked them, I think በትረሱ ይመስለኛል። ከዛ or like maybe እሱ like በኒ ማንኪያ ይሻል ምናምን ነገር አላ ማጓለሱ 5-10 ሰጥቻለሁ። 5-10 she's offended. አሁን እንጂ ምን ነሽ ነው እየበላው ግልጽ አይደለሽም ማለት ነው። አይ ግልጽ ነኝ ግን 5-10 አይገባውም ብዬ ስንት ነው የሚገባው? አጎራለች። ምክንያቱም ምን መሰለሽ እዚህ ጋር ሁሉም ምግብ አለ አይደል? የመጣው እንዳለ መቅመስ እፈልጋለሁ። አንዱን ብቻ አድርገሽ ወይ እንዳያልቀው ምንድነው የፈለግሽው? አንዱን ከዛ ይሄን ጨምር እያልኩኝ መሆን ነበር። እሺ እንደዛ ስላልክ ብቻ 8-10 ይገባዋል። 5-10 አይገባውም። ለምን 8? ስለጎረስኩ ብቻ ነው 8-10 ይገባዋል። አላጎርስም ከዚህ በኋላ እና ጎረስኩሽ 10-10ዎች ናቸው። አይ አልነበሩ አይብ እንደማልወድ ነግሬህ ነበረ። ለዛ አይባ ጎረስከኝ። ከዛ ረስቼ እና እንደማትወጂ እርግጠኛ መሆን ነበረብኝ። አትወጂ ስለዚህ አምንሻለሁ ማለት ነው ከዚህ በኋላ። ኦኬ በተግባር ነው የምታምነው እንጂ እየነገርኩህ አታምነኝም። ብቻ አጎራራሱ 2-10 ነው የሰጠው። 2 ራሱ አይገባህም ነበረ። ስንት ነው የሚገባው? 0 ጭራሽ 0 ነበር የሚገባው። ስላጎረስከኝ ብቻ እሺ 1-10 1-10 ያ የሁለተኛው አሪፍ ነው። የሁለተኛው አንተ እንደሰጠኝ 6-10 በጣም ቅር ስላለኝ አንድ ጉርሽ ነው ማውራሽ። ምንም እየጎረስክ ጉርሻዬን ስታጣጥል ነበረ 2-10 ምናምን ብላ እልህ አይባታለሁ ልጅቷ ላይ እልህኛ ነች ምናምን ግን የከፋ ክፋት አለባት ብያለች። ጥሩ ልጅ ትመስለኛለች፣ ጨዋ ነገር ነች ምናምን ደስ በጣም ግልጽ ሰው ነህ ይለኛል ብዙ ሰውና የዋህነቴን ራሱ አይኔን አይተው ምናምን ነው የሚለዩት። እኔ ግን አላየሁትም። እንደዛ ነው ምን ቀረሽ? አሁን አሳ ተሰርቶልሽ የበላሽ ሰው ነሽ አንቺ። ከዛ ሪዝ ተደርገሻል ስለ ዱለት ምናምን ብዬ አሰማምጨሻል። አሁን እያጎረስኩሽ ምናምን እያሳብኩሽ ምናምን ሁሉ ነገር የተደረገ ሰው እንዴት ነው እንደዚህ ቁጭ ብሎ የሚያወራው? ዝም ብለሽ ታስቢ እኮ የዋህ አካል መሰልኩሽም ጥያቄዎችን ጠይቂኝና እንድነግርሽና እንድንተማመን ነው። እኔ መተማመን በጣም ቁልፍ ነገር ነው ብዬ ነው የማስበው አንድ ሰው ጋር። ለዛም ነው እኔ በደንብ እውነታ ላይ ተመስርቼ ነው ሁሉንም ነገሮች ማደርገው። እስከዛሬ ለምን ሪሌሽንሺፕ ውስጥ አልገባህም? እስከዛሬ ለምን ሪሌሽንሺፕ ውስጥ አልገባህም? ለምን አልጀመርክም? እንዳልኩሽ ነው እኔ በሪሌሽንሺፕ ዝግጁ ነኝ ብዬ አላስብም ነበር። ስራዎቼ ላይ ማተኮር ነበረብኝ። በጣም ቢዚ የሆንኩ ሰው ነኝና ፕላስ ደግሞ ሴቶችን አላምንም። ከጓደኞቼ ምናምን ኤክስፒሪየንስ የተነሳ ሴቶችን ብዙ አላምናቸው ምናምንና ያስፈራኛል ሪሌሽንሺፕ። ኦኬ ለዛ ነው ያልገባህ እስካሁን። አንቺ ግን የዋህ ትመስያለሽ አሁን ሳይሽ። ካልዋሸሽኝ የዋሸሽ አይደለም እስካሁን ያወራነው ነገር ምንም የዋሸሽኝ ነገር የለም አይደል? እርግጠኛ ነሽ?
ምግባችንን ጨርሰን ይጠጣ መጥቷል። ወይን ትወጃለሽ? ጊፍት ይዤ መጥቼ ወይኔ እኔ በምን ላስረዳችሁ እናታችሁ። ወይን እንዴት ነው የሚያዘው? ላይክ እንዲህ ነው የሚያዘው? እንዴት ላሳይ? እንዲህ ነው የሚያዘው ኦር የትኛው ነው ትክክለኛ? እንዲህ ነው የሚያዘው ላይክ ከስር ይሄ አሁን እንትኑ ቀጭኑ ፓርት ነው አይደል? ከዚህ እንዲህ አንዲ ነው ወይስ እንዴት? ወይስ እንዲህ ነው ወይስ እንዲህ? እንዴት ነው? ቻለስቶታ የማየት ይችላል ጊፍት አንተ ያመጣው ስለሰጠ Bro, she looks childish. ምን ይመስልሃል? ሳትከፍተው በጣም ኦኬ። የሆነ የሚንገጫገጭ ነገር አለ። ብርጭቆ ምናምን አይደለም ማለት ምክንያቱም ብርጭቆ አለ። እኔ ራሱ ጓጓው ብርጭቆ እየመሰለኝ ነው። አዛ ብርጭቆ እንዳወጣሁት የሆነ ነገር ልታረጊ ምናምን አስበሽ ከሆነ ያ ምን ላደርግ? ምን ይደረጋል? ብርጭቆ አክቹሊ ብርጭቆ አይደለም። ማግ ነው፣ መጠጫ ነው። ያ በዚህ ጠጣ ሁሌ እኔን እያስታወስክ አይመስልም? ማግ ጋይስ ግን ወደ ማንቆርቆሪያ ነው የሚቀርበው ከማግ ይልቅ እና ውስጥ ቤታችሁ ያላችሁ ሰዎችም እንደምትረዱኝ እርግጠኛ ግን ያምራል። ፓሪስ ነው ስትጠጣው እኔን አስተሳሰራል ችና ያለን ወደፊት ማንቆርቆሪያ ለመሰጣጣት ደርሰናል ብያለሁ። ማንቆርቆሪያ አሪፍ ነው፣ በጣም ደስ ብሎኛል። ይሄን ስጠጣ በዚህ ስጠጣ አንቺን እያስታወስኩኝ እንጠጣ በጣም ሰክና እኔም ጊፍት ይዘሽልኝ እንደምትመጪ ስላወቅኩኝ እኔም ጊፍት by the way ይሄ like straight እንደ ዩቲዩብ አትዩት sharing content it's more of like እንደ ስትሪም ነገር so አብዛኛው ነገር unedited ነው የሚወጣላችሁ ምናምን stuff first reaction whatever it is you're gonna get it ምንም ተቆርጦ ድጋሚ ሪአክት ሳላደርግ ድጋሚ ሌላ ፌስ ሳላሳይ ምናምን ቀጥታ የመጣውን ነገር ቀጥታ ነው የምሰጣችሁ so እዚህ ጋር ካሜራ ታስተካክል እንዲህ ምናምን መስጠት it's part of the journey so ያው ይሄ ኮንቴንት የሚመቸው ሰው እንዲያው ፈልጋለሁ ታዘጋጅልሽ ኦኬ እሺ ጊፍቴን ላሳይሽ ያ ኦኬ ተነግሯቸው ለእንግዳዋም እንትን አምጡ ምናምን ነገር ነው beforehand ተነግሯቸው ያ beforehand ከሆነ ለሁሉም ሰው ሳይመጡ በፊት ከሆነ የተነገረው ቢላክ ሶስት ወንዶች ለሷ ሶስት ስጦታ አምጥተዋል እሷ ደግሞ አንድ ስጦታ ለአሸናፊው አምጥቷል ሶ እነዚህ ሶስት ወንዶች አሸናፊ ከሆኑ የሆነ ስጦታ ይዘው ይሄዳሉ ማለት ነው ዳም ሰው ሶስት ስጦታ አላት ጀስት አልተሰጣትም ይዘውት በሱቅ ሄደውና እንካበልሰው በቃውና ስጠኝ እንጂ ይሄን ጊፍት በጣም ይገባሻል ብዬ አስባለሁ እሺ እና መጀመሪያ ቀን ካየሁሽ በኋላ ምናምን አስቤበት አገናዝቤ ምናምን ያዘጋጀውልሽ ኦኬ ሶ this is part 2 ሌላ ቀን ተቀጣጥረው ዴት ወጣው ኦኬ ብዙ ሰዎች ይሄንን እድል አላገኙም ይሄን ጊፍት ሰጥሽ አንቺ የተለየሽ ሰው ነሽ ብዬ ነው እና እንደምትወጂው እርግጠኛ ነኝ ካንቺም በሳይዝም ይመጣል ካስተዋልሽ ያ ምን ይመስልሽ ያጁና ገምሽ እንጽየው ልብስ ነው ፍሬም ነገር ያ ምንድነው ቡና ማጣሩ ይሰጣል ዋንጫ
ያምራል። ሙሉ ለሙሉ ይገባሻልና እዚህ በኋላ ምንም የሚቆጭሽ ነገር አለ ብዬ አላስብም። አሪፍ ጊፍት ነው። ቴንክ ዩ። የሰጠኝን ጊፍት በጣም ወድጀዋለሁ። ኤክስፔክት አላረኩትም ጭራሽ ምንም ሰጥቶኝ ማያውቅም ከዚህ በፊት እንደዚህ አይነት ጊፍት እና አመሰግናለሁ ስለሰጠኸኝ። አይ ለይተሽ እና ወድጀዋለሁ ጊፍት ስጦታሽን ወድጀዋለሁ እኔ። በጣም አሪፍ ጊፍት ነው። ማስታወስሽ ይሆናል ይሄን በዚህ ስጠጣ። አንቺ ማለት የኔ ዋንጫ ነሽ። የኔ ዋንጫ እንደመሆንሽ ዋንጫ ልስጥሽ እንጂ ወር ሜቢ ሳንቆርቁር አፉ ጋር ጠበብ ስላለ ነው በዚህ ያ ዲዛይኑ ነው። ይሄን ሰሌክት ያደረግሽበት ምክንያት ምንድነው? ቀይ ምንም ስጠጣ እንድታስታውሰኝ ይሄንን እቃ ስትጠቀማ ውሃ አጣጭ ነኝ ያለችው አስታውሰኝ እንጂ አስታውስሻለሁ። ይሰራል ብዬ አስባለሁ። አመሰግናለሁ። ማጎች እንዲህ ቅድን የሚደረግ እንዲህ የዞረ ማግ ባይዘ ይቻላልከም የመጀመሪያ ነው። አመሰግናለሁ። እኔም ወድጄዋለሁ ጊፍትህን። ሩሜ አስቀምጠዋለሁ። ፊት ለፊት አስቀምጠዋለሁ እና ኦቨርኦል ኤክስፒሪየንሱ በጣም ደስ ብሎኛል። ኩክ ያደረኩትን ነገርም ስለወደድሽው አመሰግናለሁ። እዛ የነበረን ነገር ደስ ይል ነበረ። ኢንጆይ አድርጌዋለሁ ሞመንታችንን። ሰከንድ ዴት የሚኖራችሁ ይመስልሻል? ያ ሜቢ ጥሩ ልጅ ነው። ሜቢ ይኖረናል ብዬ አስባለሁ። እኔ ወድጄዋለሁ፣ ውሏችንን ወድጄዋለሁ። ኩክ ስላደረክልኝ በጣም አመሰግናለሁ እና ጎበዝ ነህ፣ በርታ። ስለጉርሻው መቀላቀል የምትፈልጊው ነገር ካለ ስለጉርሻው አመሰግናለሁ። ትችላለህ፣ በቃ ጎበዝ ነህ። ሰከንድ ዴት ሜቢ ሊኖር ይችላል። በየቤታችሁ ናችሁ የምትመለከቱን። አሪፍ ውሎ ነበረ። ደስ ብሎናል አይደል? ደስ ብሎናል። ስለተከታተላችሁ እናመሰግናለን። መልካም የገና በዓል ይሁንላችሁ። ለጉርሻ ጋንግ ቤተሰቦች፣ ለቤተሰቦቼ፣ ለጓደኞቼ፣ ለሁላችሁ ለክርስትና እምነት ተከታዮች በሙሉ መልካም በዓል ይሁንላችሁ። አመሰግናለሁ። እሺ፣ ሙሉ ለወንዶች ማህበር አባላት በሙሉ እንኳን አደረሳችሁ ለገና በዓል። መልካም በዓል ይሁንላችሁ። መልካም 26ንም ይዘናል። ይሄ አመት የአሸናፊዎች አመት ነው። ይሳካልናል። ያሰብነው ነገር እንዳለ የሚሳካልን አመት ይሁን። በጣም መጥፎና ተጨቃጫቂ ምናምን አይነት አርጋችሁ ስስሉኝ የነበሩ ሴቶችም ያ ሌላ ሳይዴ እንዳያችሁና አደገኛ እንደሆንኩ ተረዳችሁ ይመስለኛል። ናዘሁል ግን አሪፍ ጊዜ ነበረ። እንኳን አደረሳችሁ ማለት ፈልጋለሁ ለበዓል፣ ለገና በዓል እንኳን አደረሳችሁ፣ እንኳን አደረሰን። የዛሬው የገና በዓል ጉርሻ ጋንግ ይሄን ይመስል ነበረ። ለሁላችሁ መልካም በዓል።